አሁንም ብለው መሰለ በኢትዮጵያ ሙስሊሞችን ዲቤት አድርጎ ማሸነፍ የሚችል ኦርቶዶክስን ጴንጤም አለመኖሩ አዝኛለሁ በጣም። እስልምናን ነክቶ ግን በዛ ቢዝነስ እንድሰራ አልፈቅድልህም። መተህ ፌስ አፕ ታደርጋለህ፣ እኛ ጋር ታወራለህ፣ ወይማ በ30,000 ሰው ፊት ትቀበራለህ። እና በድራማ ነው እንዴ ተስፋፋው? ኧረ ተው ማሚ፣ አንተ በጣም ያልገባህ ነገር ቢኖር ማለት ነው ምን አስረድተኛል። ጥሩ ተረድቻለሁ። በራሴ አንግል አስቤ ድንበር አልፌም ተናግሬያለሁ። እንደው ላላህ ብለህ አፉ እንድትለኝ ማለት ነው። ወላሂ የልብ ተናግሮ አፉ ሸሃዳ አላ ኢላሃ መስገድ የምፈልገው ለአንድ አምላክ ነው እና ኢየሱስን እንደምወደው ማሳየት የምፈልገው ትዕዛዙን በመከተል እንጂ በማምለክ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ዝነቻና ሰላም ፍቅር ጤና በያላችሁ በዳር በሉ በሁላችሁም ላይ ሰኔ ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርብ ያለው እነዛ ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ነባሮችና ቻናል ቆሞች ሁላችን ቪዲዮን በላይክ እንጀምራለን። ለእስላሞች አለክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አነኩም ኩንቱም ተዕለሙን። የዛሬ ቪዲዮአችን የምንጀምረው በአክሱም ጉዳይ ነው። አክሱም ላይ ድጋሜ ሌላ ግፍና ሌላ በደል። ቤታችሁም ቢሆን መስገድ አትችሉም ተብለዋል። ሁላችሁም ይህን ቪዲዮ ሼር፣ ሪፖስት እንዲሁም ኮመንት ላይ ፍትህ ለአክሱም እያላችሁ ጀምሩት። እንደምናውቀው ቤተ ክህነቷ አክሱም ውስጥ የሚገኙ ሙስሊሞችን መስጂድ እንዳይሰግዱ ማወጇን ሰምተን ነበር። አሁን ደግሞ ቤተ ክህነቷ የራሷን ፖሊሶች በማሰማራት በየግቢው በየቤቱ በመሰለል ቤታቸው እንኳን ሲሰግዱ እንዳይገኙ ማስጠንቀቂያ አውጥታለች። ቤተ ክህነቷ እነዚህን ፖሊሶች ያሰለጠነችው ቤታቸው ውስጥ ግቢያቸው ውስጥ የሚሰግዱ ሙስሊሞችን እንዲሁም ሬሳ ይዘው በአስፓልት የሚሄዱ ሙስሊሞችን ለማሰር ነው። ጭቆናው ከዚህ ወዴትም ሊሄድ የሚችል አይመስለኝም። ሁላችንም ፍትህ ማለታችንን እንቀጥላለን። ከአክሱም ሙስሊሞች እየደረሰኝ ያለው መረጃ በጣም የሚያሳዝን ነው። ይህንን ቪዲዮ ለአክሱም ሙስሊሞች ባለን ቁጭት ልክ ለብዙዎች እያዳረስን ድምፅ እንሆናቸው። አክሱም ከዕለት ወደ ዕለት ሙስሊሞችን ወደ ማስጨነቅ መብታቸውን ገፈው ከሰዋዊነት ሊያወጧቸው ምንም የቀራቸው ነገር የለም። ሒጃብ ከለከሏቸው፣ መስጊድ ከለከሏቸው፣ መቀበሪያ ከለከሏቸው። መንገድ ላይ እንኳን የሞተ ጀናዛን ይዘው እንዳይሄዱ ታረክሳላችሁ። በዝሙትና በጭፈራ ቤት የተጨማለቀችን ከተማ አንድ ሙስሊም ያረክሳታል ብሎ የሚያስቡ መሃይማኖች አሁንም ግን ቤታችን ውስጥ እንኳን ለመስገድ እየተሰቀቀን ነው። ቤተ ክህነቷ በከተማዋ ላይ የበተነቻቸው የደንብ ልብስ የራሷን አስለብሳ የላከቻቸው ወጣቶች በየቤት በየግቢው እየገቡ እየሰለሉ ነው። ቤታችን ውስጥ እንኳን መስገድ አልቻልንም እያሉ ነው። እንግዲህ ከአሁን በኋላ ከመሞት ውጭ ምን አማራጭ አለ? አክሱም ላይ እንግዲህ የተሰማውን መረጃ አይታችኋል። ቤታችሁ ውስጥ እንኳን መስገድ አትችሉም። ነገሩ እየባሰበት መጥቷል። እንግዲህ ከመጀመሪያው ጀምሮ በትንሽ የተጀመረው ነገር ዛሬ አንዱ ሁለት ብሎ እንግዲህ እስልምናን ለማጥፋት ሙስሊሞች እዛ ሀገር ላይ እንዳይኖሩ የእስልምና ተግባራት በሙሉ እንዳይፈጸሙ ለማድረግ ጥረት እያደረጉ ነው ያሉት። ይህ ደግሞ እጅግ በጣም የሚያሳፍርና የሚያሳዝን ነገር ነው። ሁላችንም ሙስሊሞች በዚህ ጉዳይ ላይ ልንሰራበት ይገባል። ዱዓ ልናደርግ ይገባል። ፍትህ ብለን መጮ ይጠበቅብናል። የምንችለውን ነገር ሁሉ ማድረግ አለብን። ቪዲዮአችን በጣም ከምናያቸው ነገራቶች ውስጥ ትላንትና ኢምራን እፎይን ሲጠብቀው ነበር። እንግዲህ የክርስትና ጉዶችን ኢምራን በትላንትናው ዕለት አውጥቷል። እንደዚሁም ደግሞ 4 የሚሆኑ ሰዎች እስልምናን ተቀብሏል። በዚህ ጉዳይ ላይ በደንብ የምንዳስሰው ይሆናል። የመጀመሪያ ቪዲዮአችን የሚሆነው በቅርቡ እፎይ ከሁሱ ጋራ የውይይት ወይም ደግሞ የክርክር ዲቤት ወይም ደግሞ ውይይት ነበራቸው። በዛም እንግዲህ ብዙ ነገር ሲባል ነበር። አንድ መሐመድ የሚባል ቲክቶክ ላይቭ ላይ ብር የሚለምን ግለሰብ እንደዚህ ብሎ ጠይቆታል ለሁሱ። እንደም ያስገቡኛል ብዬ አላሰብኩም። ፋኪያ ሞዴሬተር ጀዛከላ ብቻል ከፈጠር በኋላ እንገናኝ ወይስ እንዴት ነው? ጥያቄን ጠይቅ፣ አስተናግራለሁ። ሃይማኖታዊ ጥያቄ አለ ጠይቅ። አይ ሃይማኖታዊ ጥያቄ የለኝም። እኔ ፐርሰናል ስላንተ ነው ጥያቄ። አይ ትጠይቃለሽ፣ አናግረኝ እመልስልሃለሁ። ጥያቄን ትጠይቀኛለህ ወይ? ጠይቅ። እሺ ልጠይቅህ? ጠይቅ፣ ችግር የለም። خير ان شاء الله።
ሶስት ናቸው ጥያቄዎቼ። አንደኛው ጥያቄ ያው አመጣጡ መሰረቱ እስልምናን በመስደብ ረሱልን በመስደብ ሰለላሁ ዐለይሂ ወሰለም የሱም በላ ለኔም ተርፎ ነበር ያለ ባለፈው ረመዳን ላይ ያው ብዙ ሙስሊሞች ያውቁታል። እና አላህን በመስደብ በቃ አቴንሽን ፈላጊ ለእስልምና ያለው ጥላቻ እጅግ በጣም ክፉ ከሆነ ጋር እንዳንተ አይነት እንደዚህ ተፍሲርን በትክክል የሚያውቅ ቃል አላህ ቃል ረሱል የሚያስተምር ሰው ሂዶ መቀመጡ ትክክል ነው ወይ ነው የመጀመሪያው ጥያቄ። ሁለተኛ ደግሞ ሂደህ ከሱ ጋር መወያየት ለእስልምና የሚያመጣው ጥቅም አለው ወይ? ከእስልምና አንግል ደግሞ የሚጠቅመው ጥቅም አለው ወይ? ሶስተኛ ደረጃ ደግሞ አንተ ሂደህ እዛ በመወያየትህ የመጨረሻው ጥያቄ ነው እንግዲህ ተሰምቶ የማይታወቁ ስድቦች እንደውም በፊት ረሱል ላይ ነበር፣ አሁን ወደ አላህም ሂደው እጅግር ያለው ሯጭ ጅኒ ምናምን በሚሉ ሰዓት እንደ አንድ ሙስሊም ያው እስኪ አንተ ምን ይሰማሃል? እናም ደግሞ እኛ እንደ ሙስሊም ደግሞ በጣም አንተ ላይ ቀልቤ በጣም የተሰበረው በጣም እና እስኪ ድንገት ለቀልቤ ረፍት የሚሆን ወይ ደግሞ ቀልቤ ሊጠግን የሚችል ለአንድ ሙስሊም ወንድምህ እስኪ አንተ ምን ትሰማለህ? እሺ መልካም። አንደኛ እንደው ብዙ ሰዎች አውራው ተወያዩ ይሄ ልጅ ከሚል አንጻር ነበር የዛኔ የሄድኩት። የመረጥነው ርዕስም የለም፣ ቀንም እኔ ጋር አልመረጠም፣ ሰዓትም እኔ ጋር አልመረጠም። ግን ፕሮፋይል ተሰርቶ ተዟዟረ። ከዚያ በኋላ እሱ ደስ ባለው አርዕስት፣ እሱ ደስ ባለው ቀን፣ እሱ ደስ ባለው ሰዓት በዚያ ሰዓት ተገኘንለት። በዚሁ አጋጣሚ ከሰዓቱ ዘግይቶ የመጣው ምናምን እያሉ ያወራሉ ሰዎች። ላ በሰዓቱ ዘግይተን አይደለም የመጣ ነው፣ በሰዓቱ እንደመጣ ነበረ የዛኔ ራሱ በፈለገበት ሰዓት። ግን ወዲያው መጥተው ሪፖርት አደረጉት፣ ወዲያው አዘጉት። ሄዳችሁ ፖስት ላችኋለሁ ማየት ትችላላችሁ። ከዚያ በኋላ ሌላ ሰው ነው መጥቶ እንደገና ያስከፈተው። ከዛ በሌላ አካውንት መጥቼ እንዳውም አገኘሁላችሁ። ብዙ ጊዜ ክርስቲያኖች ከዚህ ልጅ ጋር አውራ ተወያይ ምናምን ስለሚሉ እንደው የተለየ በእስልምና ላይ የሚያነሳው ነገር አወዛግቧቸው ኑሮ ስለነበር በእስልምና ላይ የሚያነሳቸው ጥያቄዎች መልስ ያገኙ ዘንድ ብለን በዚያ ቦታ ላይ ሄድንላቸው። በእርግጥ ልጁን እኔ እንደ አንድ ልጆች መጥተው እዚህ እንደሚጠይቁ ልጆች ከዛ የተሻለ አድርጌ አላየውም፣ እውነት ለመናገር ማለት ነው። ከተቻለ እንዳውም ስነስርዓት ያላቸው አባቶቻቸው መጥተው ቢወያዩ እንደ መምህር ዘበነ ምናምን ብለው የሚያከብሯቸው ወይም ሌላም ዲያቆን ሄኖክ ምናምን የሚባሉ ስርዓት ያላቸው እምነታቸውን በደንብ የሚያውቁ ሰዎች አሉ። እነዚያ ጋር አሁንም ቢሆን ራሱ በጣም ደስ ይለናል። ህዝበ ክርስቲያኑን ወደ ኢስላም መጥራት ስላለብን የነቢያትን መንገድ ማስተማር ስላለብን አሁንም ቢሆን ያ እነዚህ መምህሮች ቢመጡ እዚህ ላይ ሶሻል ሚዲያ ካልናቸው ቢያወሩኝ በጣም ደስ ይለኛል። በስነስርዓት አወራቸዋለሁ። እነዚያ ጋር ብናወራ ደስ ይለኛል። ግን የዛኔ ስለሆነው ነገር እንቀጥላል። ከዛ ሄድን። ርዕስት ራሱ የመረጠውን አዘጋጀዋልና በዚያ ላይ ገባንለት። ከዚያ በኋላ ያወራነውን አወራን። በዚያ ቦታ ላይ አምላክ ማን ነው የሚለው ነበር አርዕስቱ። እውነተኛውን አምላክ ደግሞ ለሰዎች ማሳወቅ አለብን በሚለው እርሱም የመሰለውን እውነተኛ አምላክ ነው ብሎ እንደ ክርስቲያንነቱ ያንን ሊሰብክ መጣ። በዚያ ልዋይ እኔም ደግሞ አምላክ ማን ነው የሚለውን አላህ ነው የሚለውን እንደ እምነት ያንን ልናወራ መጣ። ከዚያ በኋላ የመጀመሪያ 5 ደቂቃ ነበር። እርሱ ያንን ያዘና አምላክህ ማን ነው የሚለውን ማን ነው በነቢያት የተሰበከ አምላክ ነው አርዕስቱ። ማን ነው አምላክህ ከሚለው ጀምርና አምላክህን ነቢያቶች ቀድመው የነበሩ ነቢያቶች እንደሰበኩት አስረዳ ተባለ። አምላኬ ያህዌ ነው አለ። ሰምታችሁት ከሆነ ክርስቲያኖች ያህዌ ነው አምላኬ አለ። በጣም ጥሩ። እንግዲህ አሁንስ ያህዌ አምላኩ መሆኑ ስበክ ተባለ። አላህ ሰይጣን ነው በማለት ጀመረ። ልጁ ተው፣ ስነስርዓት ያዝ። እንደሱ የሚል ቁርአንም ሐዲስም ላይ የለም። እንደው ከቁርአኑ ላይ ከሐዲሱ ላይ ያገኘሁት ፍቺ ነው እንኳ ካልክ እንደሱ ብሎ የፈታ አንድ ሊቅ ልታመጣ ትችላለህ? አትችልም አልኩት። ሊያመጣም አልቻለም። ግን ልጁ ተሳዳቢ ነው የምንላቸው ለዚህ ነው። ስድብ ብሎ ማለት በቁርአን ላይ ወይንም በሐዲስ ላይ የሌለ በአምላክ ላይ የሚቀጠፍ ቅጥፈት ማለት ነው። እሺ እኔም ለምሳሌ መጽሐፍ ቅዱስ ላይ መጥቼ መጽሐፉ ላይ ብሉይ ኪዳንም አዲስ ኪዳንም ላይ የሌለ ነገር ከራሴ አምጥቼ ብናገር ያ ስድብ ይባላል።
ሰይጣን ነው ብሎ ይፈታልህ አንድ ሊቅ ልታመጣ ትችላለህ? እሺ ከሊቃውንቶች በቁርአን በሐዲስ ላይ የለም። እሺ ከዚያ ልታመጣ ትችላለህ? ሊያመጣ አልቻለም። ከዚያ ጀመረ። አረስቱ ማነው አምላክ ሆኖ ሳለ ልክ እንዲሁ ሚጢጥየዋ አይሻ ማለትም ጀመረ። ተው እንደሱም አትበል ብዬ አስቆምኩት። ታስታውስ ከሆነ እንደሱ የሚል ልታመጣ ትችላለህ? አትችልም አሁንም አልኩት። በፍጹም አልቻለም። ይሄንንም ከዚህ በፊትም ስናገር የነበረው ልጁ በራሱ እየተፈላሰፈ በቁርአንና በሐዲስ ላይ የራሱን ግምት ነው ሲናገር የነበረላቸው። ያንንም አሳያቸው የዛኔ። ከዚያ መካከል ይሄ ሁለቱ እኪስ ሰይጣን ነው ብሎ ይፈታልህ አንድ ሊቅ አምጣ፣ ሊያመጣ አልቻለም። አይሻ ሚጢጥየ ነች የሚል አምጣልን፣ በፍጹም ይሄንንም ሊያመጣ አልቻለም። እንቀጥላለን። ከዚያ በኋላ እንዳጠቃላይ አረስቱ ማን ነው አምላክ የሚለው ነበር። ያህዌ ነው አምላኬ ብሎ ልጅ ተናግሮ ነበር። ያህዌ ነው አምላኬ ካልክ ያ የነቢያቶችን አምላክ ከሆነ አንተ የምታምነው በአዲስ ኪዳን በመጽሐፍህ ላይ ኢየሱስ አምላክ ነው ብለው የሰበኩበትን አንድ ጥቅስ አምጣና አምላክህ ያህዌ መሆኑን አረጋግጣልኩት። በሙሉ ውይይቱ ላይ ሄዳችሁ ማየት ትችላላችሁ ክርስቲያኖች። አንዲት ቦታ ላይ እንኳን ያህዌ አምላክ እንደሆነ ብሎ አዲስ ኪዳን ላይ የጠቀሰው ጥቅስ የለም፣ ያመጣው የለም። እዚህ ጋር ነው ያለቀው ጉዳዩ። ምክንያቱም አረስቶ ምን ነበር? የነቢያት አምላክ ማን የሚል ነበር። ያን አምላክ ተናገር ካረላ በማስረጃ አስደግፈህ መናገር አለበት። የትኛውም የቪዲዮ ደቂቃ ላይ ሄዳችሁ ቆርጣችሁ እንዳው ፖስቶ ታራያ ይዛችሁ ያህዌ አምላክህ እንደሆነ ኢየሱስና ሐዋርያቶች አዲስ ኪዳን ላይ የሰበኩበትን ያን የነቢያት አምላክ ያህዌን የሰበኩበትን አንድ አምጣ ብየው ሊያመጣ አልቻለም። እኔ እስከተባለ እኔ አላህ ነው አምላክ ያልኩኝ፣ ለምሳሌ አምላክ አላህ ነው አልኩኝና ነቢያቶች ሁሉ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ ኢየሱስ ሳይቀር አላህን የሰበከበትን ሁሉ እንዳለ በዚያ በቪዲዮ ላይ ተናገርኩኝ። ከዚያ በዚያ ላይ ሀሳብ ሰጠ። ምን አለ? አላህ የሚለውን እኮ የአምላክ ስም የሚያውቁት አረብ ሀገር ያሉ ሙስሊሞች ብቻ ናቸው፣ የአረብ ሙስሊሞች ናቸው አለ። ለዚህም መልስ ሰጠሁት። አይ አይደለም፣ በገዛ መጽሐፍህ ላይ በመጽሐፍ ቅዱስ ላይ በአረብ ሀገር ያሉ ክርስቲያንና ይሁዲዎች አምላካቸውን አላህ ብለው ነው የሚጠሩት። ያውና ለናሙናነት ያክል ሁለት ላሳይህ ከብሉይ ኪዳንና ከአዲስ ኪዳን። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ብዬ በቪዲዮ እዛው ከፍቼ ሳሳየው ሄዳችሁ ቪዲዮ መመልከት ትችላላችሁ። ፊልበድኢ ኸለቀ ላሁ ሰማዋት ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ያው አልኩት። ልክ እንደ አዲስ ኪዳን ላይ መጣሁኝና የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ አውጥቻ ሳየሁት። እሱንም የአረበኛውን የክርስቲያኖችን መጽሐፍ ቅዱስ እዛ ላይ ምን ይላል? أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده ይላል። እግዚአብሔር አምላክ አላህ በእርሱ በኩል በኢየሱስ በኩል የሰራለት ድንቅ ተአምር አላህ እያለ ይገልጸዋል። የት ላይ? የአረበኛው መጽሐፍ ቅዱስ ላይ ያው። ስለዚህ የአረብ ሙስሊሞች ብቻ ሳይሆኑ የአረብ ክርስቲያንና ይሁዲዎች የትኛውም ዓለም ላይ ያሉ አላህ ብለው ነው አምላካቸውን የሚጠሩት። ያውና ብያሳየሁት በዚህ አለቀ። ይህ ሆኖ ሳለ አረስቱ ምን ነበር? ያ የነቢያት አምላክ ማን ነው? ማንነት ላይ ነበር። ከዚያ በኋላ አንዳንድ ነገራቶችን ማንሳት ጀመረ። አላህ ከመጀመሪያ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር እያለ እንደለመደው ቤቱ እንደሚናገረው እንደሚቀደደው ሲናገር ተው፣ ይሄ ضعيف ነው ያወራኸው፣ ስህተት ነው፣ ውሸት ነው፣ በነብዩ ሰለላሁ ዐለይሂ ወሰለም ላይ የተቀጠፈ ነው ብዬ ይሄንንም አውጥቼ ማስረጃ ሳየሁት። ሌላም ነገራቶች ይሄ እንዳላወጣው ባወቀ ጊዜ መፈላሰፍ ጀመረ። ከዚያ በኋላ አምላክ እጅ አለው ወይ አለ። አሁን ይሄ ነገር ነው፣ በደንብ አዳምጠኝ። አላህ እጅ አለው ወይ? አላህ ሱብሓነሁ ወተዓላ በቁርአን ላይ የአርዕስቱ ምን ነበር? ነቢያቶች ስለ አምላክ የተናገሩትን የትኛውን ነው የሚለውን ነው። ገብቶሃል አይደለ? አሁን ስለዚህ እንደዚህ እስከሆነ ድረስ ነቢያቶች ስለ አምላክ የተናገሩትን አምነን እንቀበላለን፣ ያልተናገሩትን ደግሞ ዝም እንላለን። ከራሳችን መናገር እንችላለን ወይ? አንችልም። ስለዚህ አምላክ አላህ ሱብሓነሁ ወተዓላ አደምን በእጆች የፈጠርኩት ይላል። ቃለ ያ ኢብሊስ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ፣ አንተ ኢብሊስ ሆይ ሰይጣን ሆይ በእጆቼ ለፈጠርኩት ለአዳም ከመስገድ ምን ከለከለ? በራሴ አንገል አስቤ ድንበር አልፌም ተናግሬያለሁ። እንደው ላላህ ብለህ አፉ እንድትለኝ ማለት ነው። ወላሂ የልብ ተናግሮ አፉ ችግር የለውም አብሽር። እኔ እዚህ ምድር ላይ ማንኛውም ሰው በእኔ ጉዳይ ላይ ድንበር ያለፈ ሰው ካለ የሰማም ይስማ፣ ያልሰማም አይስማ፣ ይቅር ብየዋለሁ። ከአላህ ፊት በእኔ ስም ማንም ሰው እንዲጠየቅ አልፈልግም። ማንም ሰው ከአላህ ፊት በእኔ ስም እንዲጠየቅ አልፈልግም። ተደብቆም ሆነ በግልጽም በገሃድም ያማኝና በክፉ ያነሳኝም ሰው ካለ አምላኬ አላህ ሆይ ይቅር በለውና በአማኝ ልክ መልካምን ምንዳ ስጠው፣ ወደ አንተም አቅርበው። ለሰዎች የተደበቀን ሐሰት የተደበቀውን እውነት ግለጥላቸው። እኔ ለሰዎች መልካምን አልመኘው። እኔ በእኔ ምክንያት ከአላህ ፊት ሰው ቢጠየቅና ቢቀጣ ምን እጠቀማለሁ?
እያየሁ ጀሃነም ውስጥ ገብተህ እኔን ስለተናገርክ ብትቀጣ እኔን ጀነት ላይ ከፍ ያደርጋል። ስለዚህ ማንም ሰው ይሁን እኔ ቅርብ እያለሁ ግን ያልገባው ማንኛውም ክርስቲያንም ይሁን የሌላ እምነት ተከታይም ይሁን በቃ ዓላማችን እውነት ላይ መድረስ ነው። የነብያትን መንገድ ማወቅ ይሁን ተው፣ ህይወት ነው፣ ህይወት ነው። በህይወት ላይ አትቀልዱ። ህይወታችሁን እድል አታድርጓት። ልክ አንድ እድል ተጠቅመህ ከባድ የሆነ ነገር ነው ልጆች። እናንተ ቀላል አድርጋችሁ ታይታላችሁ አይደለ? ከባድ ነው። በሌላ ነገር ላይ በተሳሳቱ ችግር የለውም በምድራዊ ህይወት ላይ። ይሄ ግን ቀላል የህይወት ጉዳይ ነው። እነ አብርሃም እነ ይስሐቅ እነ ያዕቆብ ዝም ብለው በከንቱ አይደለም እዚህ ቆይተው አስተምረው የሄዱት። ያን ሁሉ መስዋዕት የከፈሉበት በከንቱ አይደለም። አብርሃም እሳት ላይ ተወርሮበታል ለዚህ ለእውነት ሲባል። ዮናስ በአሳ ነባሪ ሆድ ውስጥ ተጥሎበታል። ዮሴፍ እስር ቤት ውስጥ ገብቶበታል። ኢየሱስ ወይንም ዒሳ አይሁዲዎች በእርሱን ለመግደል ለመስቀል እስከ ማሴር ደርሰውበታል። አምላክ አላህ ከእጃቸው ነጥቆ ባይወስደው ነው። በቀደሙት ነቢያቶች ላይ ብዙ መከራን አድርሰዋል። በነቢዩ ሰለላሁ ዐለይሂ ወሰለም ላይ አሳደዋቸዋል። የግድያ ሙከራን በርካታ አድርገውባቸዋል። ያ ሁሉ ዝም ብሎ በከንቱ ይመስላቸዋል። አምላክ ጸጥ ያላቸው ነቢያቶችን ያ ሁሉ መከራ እየደረሰባቸው የህይወት ጉዳይ ስለሆነ፣ ስለዚህ ቆም ብላችሁ አስቡ፣ ቆም ብላችሁ አስቡ። ሁላችንም አንዱን አምላክ የአብርሃም የይስሐቅ የያዕቆብን አምላክ እናምልክ ነው፣ ሌላ አይደለም። አላህ በቁርአን ላይ ሲናገር ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም ይላል። አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ። እናንተ አይሁዲዎችና ክርስቲያኖች ሆይ የመጽሐፉ ባለቤቶች እኛንም እናንተንም እኩል ወደሚያደርገን ንግግር ወደ አንዱ ንግግር ብቻ ነው። ያ ምንድን ነው? አንዱን አምላክ እንጂ በብቸኝነት እርሱን ብቻ እንጂ ሌላን ማንንም አናምልክ ወደሚል ንግግር ብቻ ጥራቸው። በእርሱ ላይ ማንንም አናገራበት። ገብታችኋል? ያ ነው። ቆም ብላችሁ አስቡ። ማንም ሰው በእኔ ላይ ወሰን ያለፈ ሰው ካለ አምላክ ያለ ሆይ አንተ ምስክር ነህ፣ እኔ ይቅር ብዬዋለሁ። በእኔ ማንም ሰው የውመል ቂያማ ከአላህ ፊት ቆሞ እንዲጠየቅና እንዲቀጣ አልፈልግም። ከማ ቃል አልኢማም አሕመድ ብኑ ሐንበል መጨረሻ ህይወታቸው ላይ ምን አሉ? አምላክ ያለ ሆይ በእኔ ምክንያት አንተ ፊት ማንም ሰው ተጠያቂ እንዳይሆንብኝ አንተ ምስክር ሆነኝ፣ እነሆ ይቅር ብዬዋለሁ ብለው ተናግረዋል። ይቅር ብያለሁ ማንኛውም ሰው። እሺ ልጆች እዚህ ሶላት ስለደረሰ ጃ ምናምን አሉ። ኢብሩ ፍላድ አለ። ቀጥሉ። ባረከላሁ ፊኩም። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሁሱ የመለሰው ምላሽ ቁርጥ ያለ ነው። በሱ ላይ የተናገራቸውን ክፉ ነገሮችም ይቅርታ አድርጎለታል። በነገራችን ላይ የመሐመድ የሚባለው ግለሰብ ሙስሊሞች ጊፍት ማይሰጡኝ ከሆነ እከፍራለሁ የሚል ግለሰብ ነው። ለጥቅሙ ያደረ ግለሰብ ነው። እንደምታውቁት እንግዲህ ላይቭ ላይ ጊፍት የሚጠብቁ ሰዎች ሌላ አቴንሽን የሚሰርቅባቸው ሰው አይፈልጉም። እነሱ ጋር አሁን ላይ ሙስሊም ያልሆኑ ሰዎች ቁጭ ብሎ እየተማረ ይገኛል። በዛ ሰበብ እንግዲህ የእነሱ ላይቭ እና ቢዝነስ ቀነሰ መሰለኝ። ለምንድን ነው ክርክር ያደረግከው ብሎ እንግዲህ እሱ ሲሰድበው ሙስሊሞችን እንግዲህ ያው አህባሽ እንደዚሁም ደግሞ ሌላ አቂዳ ያላቸው ሰዎች ጋር ቅድሚያ እኛን አሳምኑን፣ ቅድሚያ እኛ አንድኑን እያለ እንግዲህ በተደጋጋሚ ለገንዘቡና ለጥቅሙ ሲል ሁሱና እንደዚሁም ንጽጽር ላይ የሚሰሩ ሰዎችን ሲሳደብ ነበርና በዚህ ምክንያት እንግዲህ ያው ብዙዎች በዚህ ግለሰብ ላይ ያው ተቃውሟቸውን ሲገልጹ ነበር። ነገር ግን ሁሱ አላህ የሱ አይነት አህላቅ ይስጠን፣ የሱ አይነት ስነ ምግባር ይስጠን። በሚገርም ሁኔታ ተቀብሎ ምርጥ ምላሽ መልሶለት አፉም ይቅርታም አድርጎለታል። ስለ አራት ማግባት በተመለከተ ኡስታዝ እንግዲህ የሚለው ነገር አለ። አራት ማግባት ላይ እንግዲህ ብዙ ምስጥራት አሉት አላህ Subhanahu Wa Ta'ala የፈቀደበት እና ይህንን ምላሽ ማንም ሊመልሱ አይችልም። ምርጥ ኢሹ ነው ያነሳው ኡስታዛችን። ሰው ትዳር ሲመሰርት አይኑን በአይኑ ማየት ነው አይደል የሚፈልገው? መሰሉን መተካት ነው አይደል? እኔ ያገባኋት ሴት መሃን ከሆነች የእናንተ ሃይማኖት እሺ ምንድነው የሚሰጠኝ መፍትሄ? እንደ እስልምና ከአንድ በላይ ማግባቴን ዝሙት ነው ብላችሁ ከተቃወማችሁ ምን ላድርግ? እሺ ልጅ እፈልጋለሁ፣ ሚስቴ መሃን ሆነች፣ ምን ይሁን? ጸልይ ሊሉኝ ይችላሉ። አው ዱዓማ አረጋለሁ እንበል፣ አልተሳካም፣ ምን ይሁን? እሷን ፍታትና አግባት ከሆነ የሷን ህይወት ማጨለም ነዋ በእናንተ መጽሐፍ። ለምን መጽሐፋችሁ ምን ይላል? በዝሙት ምክንያት ካልሆነ በቀር ሚስቱን የሚፈታ ሁሉ ያመነዝርባታል፣ የተፈታቿን የሚያገባ ሁሉ አመንዝራ ያረጋታል አለ። እኔ የፈታኋት በዝሙት ምክንያት አይደለም፣ ልጅ ፈልጌ ነው። ስለዚህ ከዚህ በኋላ እኔ ሌላ ላገባ እችላለሁ። እሷ ደግሞ ሌላ ባል ቢመጣባት ያ ባል ቢያገባት ምንድነው የሰራችው? ዝሙት። ለምን? የተፈታች ሴት ነቻ። በዝሙት ምክንያት ካልሆነ በቀር ተብሏል።
መፍታት የሚቻለው በዝሙት ምክንያት ነው። ልጅ ስላጣሁኝ ብዬ ብፈታት የተፈታቿን ሚስቴን ሌላ ወንድ ካገባት ዝሙት እየሰራ ነው። ምን ላድርግ ታዲያ? ኢስላም ግን ሁለቱም መብት ሰጠኝ። ወይ በሰላም መለያየት ነው፣ ካልሆነስ እሷን ከማኖሬ ጋራ ልጅ ፍለጋ ሌላ ሴት ባገባ ትችላለህ አለኝ። እንበልና ችግሩ ደግሞ እኔ ጋር ቢሆንስ? መሃን የሆንኩት እኔ ከሆንኩስ መውለድ የማልችለው ባለቤቴ እኔ መውለድ ፈልጋለሁ ዘር ማስቀረት ፈልጋለሁ አለች እና እንደኔ መሃን ሆነሽ ኑሪ ትባላለች እንዴ? እስልምና አሁንም ለሷ ሁለት መብት ሰጣት። ታግሳ ምናልባት አላህ አንድ ቀን ማህፀኔን ይከፍትልኛል፣ የሳራን ማህፀን የከፈተው ጌታ የኔን መክፈት አያቅተውም ብላ ሰብር ካረገች መልካም። አልታገስም ካለችኝስ አፍና አስቀምጣት አላለም። በሰላሙ እንፈታለን። ልጅ ፍለጋ ታግባ፣ እኔም እኔን የምትመስለኝን ሌላ ሴት ባገባ እስልምና አይከለክልም። መጽሐፍ ቅዱስስ ጳውሎስ በግልጽ ቋንቋ ከፍቺ በኋላ ከልክሏል። በግልጽ ቋንቋ ምንድነው ያለው? አንድ ሴት ከባሏ ብትፋታ ሳታገባ ትኑር ወይም ከባሏ ትታረቅ ነው ያለው። አንድ ምርጫ ነው ያላት የተፋታች ሴት፣ ወይ መታረቅ ነው ወይ ዕድሜ ልክ ሳታገባ መኖር ነው። ዛሬ ግን ተጋብተው ሳይስማሙ በባህሪ ተፋተው ሌላ ያገቡ ክርስቲያኖች የሉም። እንደ መጽሐፉ ምን እየሰሩ ነው? ይሄ ነው የሚለው መፍትሄ ነው ይሄ በዘመናችን። ስለዚህ ሰው ከአንድ በላይ እንዲያገባ የሚያነሳሱት ብዙ ምክንያቶች ይኖሩታል። የስሜት አለመጣጣም አለ፣ የባህሪ ጉዳይ አለ፣ ብዙ ነገሮች አሉ። ስለዚህ ኢስላም እስከ 4 ፈቅዷል። አምነን ተቀብለናል። አቅሙ የቻለ ይተገብረዋል። አንድ ሴት መሃን ብትሆን ብሎ እንግዲህ ጀምሮ አስረድቷል። እንደዚሁም ብዙ ሌሎች ሚስጥሮች አሉት 4 ስለማግባት። ነገር ግን በእስልምና ዝሙት እንደዚሁም በተለያየ ቦታ ሄዶ ውሽማ ምናምን የሚባል ነገር የለም። አላህ Subhanahu Wa Ta'ala ሙስሊም ይፈራል፣ በህግጋቱ አላህ በፈቀደው መንገድ ይጓዛል። እሱም እንግዲህ መስፈርት አለው የሚችል ከሆነና እኳል የሚያስተዳድር ከሆነ። እንግዲህ ብዙ ክርስቲያኖች ስለ 4 ማግባት በተመረኮዘ ብዙ ጊዜ ብዙ መጥፎ ነገር ስለሚያወሩ ይህ ጥያቄ እንግዲህ እንዲመልሱት እንፈልጋለን። ወደ ቀጣይ ቪዲዮ እንሄዳለን። ኢምራንና እፎይን የተመለከተ ጉዳይ ይሆናል። ትላንትና ኢምራን እፎይን ሲጠብቀው ነበር። ለረጅም ቀናት ቀጠሮ ይዞ ነበር ኢምራን። በዚህ ምክንያት እንግዲህ ያው እፎይ የሚባለው ግለሰብ አልመጣም። አሁንም ምለው መሰለ በኢትዮጵያ ሙስሊሞችን ዲቤት አድርጎ ማሸነፍ የሚችል ኦርቶዶክስን ጴንጤም አለመኖሩ አዝኛለሁ፣ በጣም አዝኛለሁ። አንድ የ17 ዓመት የ18 ዓመት ህፃን ልጅ ነው እንዲህ የሚያምሳቸው። እነሱ አሁን ግን ምን አደረጉ? ሽርክ ሰሩልና ኦርቶዶክሶችና ጴንጤዎች አይዋደዱም እኮ። ጴንጤው ኦርቶዶክስን ዓለማዊ ስላድኖ አምላኪ ናችሁ በጣዖት የምታመልኩ እያለ ይሰድባለኝ። ኦርቶዶክስ ጴንጤውን አንተ መናፍቅ፣ ድመት፣ በሊታን፣ በጣ ቆርጣሚ ምናምን እያለ ይሰድበዋል። አይዋደድም እኮ ጴንጤና ኦርቶዶክስ አይዋደድም። እዩ ጩፋና መምህር ምረታ ባላየም እንዴት እንደሚሰዳደቡት። እሱማ አይዋደዱም እናውቃለን። እውነት ነው። ለምን ፌክ ይሆናሉ? ለምን ያስመስላሉ? በጣም ተናድጃለሁ። አንተ ስለላክልኝ ነው እንጂ ትልቅ ፕሮግራም ላይ ነው ያለሁት። እንደማይመጣም እርግጠኛ ነበር። ቢመጣም ውርደት ነው፣ ባይመጣም ተዋርዷል። ብዙዎች ተዋረድን ብለው እየጻፉለት ነበር፣ አዋረድከን እያሉት። ለማንኛውም እንግዲህ ኢምራን ስለ እፎይ አለመምጣት ጉዳይ እንዲህ ብሏል። እስልምናን ነክቶ ግን በዛ ቢዝነስ እንድትሰራ አልፈቅድልህም። መተህ ፌስ አፕ ታደርጋለህ፣ እኛ ጋር ታወራለህ፣ ወይማ በ30,000 ሰው ፊት ትቀበራለህ። አሁንም እልክለታለሁኝ ለመጨረሻ ጊዜ። አይ ቲንክ ደቂቃው እየሄደ ነው ያለው። እሺ አሁንም የለም ያ ጀማ። ይሄንን ስክሪንሾት አደርገዋለሁ። አሁንም እየላከልኝ ነው እንዳይል ስክሪንሾት አደርገዋለሁ። የለም አሁንም የለም። ላሳያችሁ። ዘግቶታል። ክፈት በሉት። ኦርቶዶክሳውያን ክፈት በሉ። ያ አሁንም ተመልከቱ። ያ የለም አሁንም ዘግቶታል። ከስር ኢንቫይት የሚለው ይታያችኋል። ዝግ ነው። ኦርቶዶክሳውያን ዲያቆናችሁን ከቤት ውጣ በሉት። ሰዓቱ እየሄደበት ነው ያለው። ከ1 ደቂቃ በኋላ በደንብ አዳምጡኝ። ከ1 ደቂቃ በኋላ ለዘላለም ዓለሙ የውይይት ጥሪ ቢያቀርብ ማንም አይቀበለውም። እደግመዋለሁ። ዛሬ መጥቶ ፌስ አፕ ካደረገ እኛ ጋር ካላወራ ለዘላለም ዓለሙ ዲቤት ሊያደርግ አይችልም። እኛ ጋር መጥቶ ገስት ላይ አዳምጡኝ፣ ገስት ላይ ኮሜንት ላይ ጽፎ እንዲማር ነው የምናደርገው። 40 ሰከንድ ነው የቀረው። 40 ሰከንድ ነው የቀረው። ታዘቡላችሁ። ሪካርድ አድርጉልኝ። ዲያቆኑ ምን ያክል እንደፈረንግ ሪካርድ አድርጉልኝ። ሪካርድ አድርጉላችሁ።
ይሄን ያልናቸው ቤታቸውን ዘግተው ይንበጠረቃሉ፣ እንደፈለገው ያወራሉ። ኑና ቃል በቃል አውሩ ሲባሉ አያወሩም። እነሱ የሚመቻቸው የማያውቅ ሰው ያስገቡና ፖለቲክስ መስራት እንዳልኳችሁ ቅድም ቢዝነሳቸው ነው። ስለዚህ ቢዝነሳቸው ስለሆነ የማያውቅ እያስገቡ ብር ለማግኘት ብለው እንደዛ የሚያደርጉት ሰው ያስገባሉ፣ የማያውቅ ሰው ከዛ ይሳደቡና ያወርዳሉ፣ ተሳድበው ያወርዳሉ። እኔ ስድብህን ችዬ ባይ ዘ ዌይ ተሳዳቢ እንደሆነ እናውቃለን። ስድቡን ችለን ና ነው እንባያለን። ሰዓቱ እያለቀ ነው እያለቀ ነው እያለቀ ነው። 4 ነጥብ ዘጋን። ከዚህ በኋላ ሙስሊሞች አዳምጡልኝ፣ እድሉ አልቋል። ኢቭን አሁን ራሱ ቢልክ አልቀበለውም። 4 ነጥብ። አላሁ አክበር አላሁ አክበር አላሁ አክበር። አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ። ለዓለማቱ ጌታ ምስጋና ይገባው። ሙስሊሞች አይታችኋል ምን ያክል ፈሪ እንደሆነ። ክርስቲያን ዲያቆናት ታዘቡ። አጭበርባሪ ዲያቆናችሁ እኛ ጋር መጥቶ ሊያወራ አልቻለም፣ ዘግተናል። አሁን ፋይል አለ ያልኳችሁን እያንዳንዱ ስለሱ የወጣውን መረጃ እናሳያለን። ቤተክርስቲያኑ ያወጣችሁ መግለጫ አለ፣ ቤተክርስቲያን ያወጣችሁ መግለጫ አለ፣ ቄሶች ያወጡት መግለጫ አለ። ኢቭን ጓደኞቹ ስለ ብር ምን እንደሚያደርግ ያወጡት መረጃ አለ፣ ቢዝነሱ እንዴት እንደሚሰራ ማለት ነው። ሶስቱንም መረጃ እዚሁ ላይቭ ላይ እናሳያለን። ሶስቱንም መረጃ እዚሁ ላይቭ ላይ አሳይተን ውሸቱን ማለት ነው በ4 ነጥብ ዘግተን ጉዳዩን እንጨርሳለን። ይሄን ያለው ኢንሻአላህ አንድ በታሰብ ቀጥልና ኦኬ ሳላ አይ ቲንክ አመቸው። እሺ ወንድሞችን አስገባቸው። ሰላም ሰላም ወራህመቱላህ። ከዚህ በኋላ በቃ ጨርሻለሁ። ቢመጣም አልቀበለውም። خلاص ኢላ የውሚል ቂያማ እኔ ጋር ዲቤት ሊያደርግ አይችልም። ዘግቻለሁ። ይቅርታ ጠይቆ ካለ እንደው ሜቢ ወደፊት አዝኜለት ከሆነ ላዝንለት እችላለሁ። እንደው ያው አዝኜለት በቃ አስተምሬው ምናምን ችግር የለውም። ከዚህ በኋላ ግን ሙስሊሞችም አደራ ስሙን ድጋሚ እንዳጽፉ፣ ውይይት የሚባል ነገር ድጋሚ እንዳታነሱ። ሰምታችሁኛል? ውይይት የሚባል ነገር ድጋሚ እንዳታነሱ። ፈርቷል። በቃ ስለፈራ በቃ እንዳሸነፍን አምነን ትተነዋል። በቃ እንዳሸነፍን አምነን ትተነዋል። አሁን እነዚህ መጽሐፍ ተመልከቱ። እነዚህ እዚህ ጋር 1 2 3 4 እነዚህ መጽሐፎች በሙሉ ከፍተን እንወያያለን። ከሱ በፊት ንጉስ እየዳ ወንድም ሳለ ሐሳብ ካላችሁ ተፈضሉ። ወንድሬተር ወንድሞችን አስገቡ። ሰላም አለይኩም ወራህመቱላህ። ሁላችሁም እንዴት ናችሁ? 30 ሺህ ህዝብ ሙስሊሞችም ክርስቲያኖችም እንግዲህ እንደሰማችሁት ነው። ለወራት ሲጠበቅ የነበረው ዲያቆን በመጨረሻው ሊመጣ ፈቃደኛ አልሆነም። እንግዲህ መዝገቡ ለአንዴና ለመጨረሻ ጊዜ ተዘግቷል። እንግዲህ ለብዙ ጊዜ እኔ ፊት የሚቆም ሙስሊም የለም፣ እኔ እንደዚህ ነኝ፣ እኔ እስልምናን አውቃለሁ ሲል የነበረው ሰውዬ 10 ሆናችሁን ብትመጡ ሃንድል ማድረግ እችላለሁ፣ ብቻዬን ዲቤት ላደርግ እችላለሁ ምናምን ብሎ ህዝበ ክርስቲያኑ ላይ ለብዙ ጊዜ ህዝብ ምንድነው መልክ ሲሰራ የነበረው ሰው ዛሬ አቅም እንዳሌለውና ለፍስፍስ ደካማ እንደሆነ ሁላችሁም አይታችኋል። ኦኬ ምንም እውቀት ያሌለው አንድ ተራ ግለሰብ የኮርኒስ አይጥ ነው ብዙ ጊዜ የምላቸው ጋይስ። እነዚህን ሰዎች ምንድነው የኮርኒስ አይጥ ብዙ ጊዜ ኮርኒስ ውስጥ ሆነው ተደብቀው ይጮሃሉ። ኦኬ የኮርኒስ አይጥ ምሳሌ ነው የሚገለጹት። እና ከላይ ሆነው አቡኪ ሚውት ከላይ ሆነው ይጮሃሉ። ነገር ግን ወርደው አንድ ነገር ምንም ሊያደርጉ አይችሉም። እንደዛ ናቸው ብዙዎቹ። ይጮሃሉ፣ ቤታቸው ተቀምጠው እንደዚህ ነው ሙስሊሞች እንደዚህ ናቸው እያሉ ይጮሃሉ። ነገር ግን ያን ጨዋታቸውን መጥተው ምንም ሊያሳዩ አይችሉም፣ አቅም የላቸውም። እና በኮርኒስ አይጥ ነው የምንመስላቸው፣ የኮርኒስ አይጥ ናቸው። እና ወገናችንም ያሳየን ነገር ይህንኑ ነው። አቅም የለውም፣ መጥቶ ዲፌንድ ማድረግ አይችልም። እዚህ ኢምራን ፊልም ቆሞ ደግሞ አርጊመንትን ማንሳት አይችልም። እምነቱንም ዲፌንድ ማድረግ አይችልም። እምነቱ ለምንድነው ዲፌንድ የማያደርገው? አንደኛ ክርስትናን በምንም መልኩ ስለማያውቀው ነው። የክርስትናን መሰረታዊ አስተምሮ ስላልተማረ ነው። እስልምናንም ደግሞ ከጎግል ከሚያነበው ነገር ያለፈ እስልምናን የሁላችሁ ጋይስ ከጎግል ከሚያነበው ነገር ያለፈ ምንም የሚያውቀው ነገር የለም። የፈረደበት ጄሚናይ ወደ አማርኛ ይተረጉምለታል፣ እንግሊዝኛውንም አይችልም። ያው ህዝብ ፊት ነግራችኋለሁ። 30 ሺህ ህዝብ ላይ ምንድነው የሚያደርጉት? እንግሊሽ ቴክስት አንብበው ወደ አማርኛ መተርጎም ስለማይችሉ ጉግል ትራንስሌት ይጠቀሙና ወደ አማርኛ ይመልሱታል። ጄሚናይ ነው፣ በኋላ አሳያችኋለሁ። ስለዚህ ይህንን ይዘው ህዝበ ክርስቲያኑን ከማጭበርበርና ምንም የማያውቁ ሰዎች ላይ መልክ ከመስራት ያለፈ አንድም እውቀት እንዳሌላቸው፣ ያ እውቀት ብቻ አይደለም ኮንፊደንስም ጭምር እንዳሌላቸው ያዋን አይታቸዋል። ስለዚህ ይህንን ነው እኛ ሞር ልናሳይ የፈለግነው።
ሁላችሁም የነሱን አቅም የነሱን ነገር ተረድታችኋል ብዬ አስባለሁኝ። ጀዛኩሙላሁ ኸይር ባረከላሁ ፊኩም። ብዙ የምናነሳቸው ነገራቶች አሉ። ሁላችሁም እንዳትወጡ በደንብ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ብዙ ሰዎች ወደዚህ እንዲመጡ የምናነሳቸው ፖይንቶች ስላሉ ይህንን ነው መናገር የምፈልገው። ይምራን ቀጥል። ጀዛከላ ሳላህ አፎን። አሁን ከመቀጠላችን በፊት ማለት ነው ማስረጃ ማሳያችኋለሁ ብያለሁ። ግን ቆይ አንዴ፣ አሁን ሰውየው አልመጣም፣ ዲያቆኑ ጨርሰናል። ግን ያልመጣው ለምንድን ነው ካላችሁ እነዚህ መጽሐፍት እንዳይከፈቱ ነው አይደለ? ዓላማው ህዝበ ክርስቲያኑ እነዚህ መጽሐፍ ተነበው እንዳይሰማ ነው። ስለዚህ ሁላችሁም አዳምጡ፣ ሪከርደሮችም ሪከርድ አድርጉ። እግዚአብሔር የሚያደርገውን ነገራት ስለ እፎይ ያለመምጣት ጉዳይ ገልጿል። በቃ ከዚህ በኋላ ይህ ሰውዬ ቢመጣም ክርክር አናደርግም አንቀበለውም ብሏል። እንግዲህ ፈርቶ ቀርቷል ማለት ነው። ሸበላ ነኝ ሲልም ነበረ፣ ብዙ ነገር ሲናገር ነበረ። የኔን ሸበላውን ፎቶ አስቀምጠው ምናልባት ሴቶቹም ከተሳቡበት ፎቶውን እያዩ ቪዲዮውን እያዩ እያሉ በዛ ነው እየማረኳቸው ያሉት። የኔን ፎቶ እያሳያችሁ ያ አይጥ የመሰለ ግለሰብ ማለት ነው። ለማንኛውም እንግዲህ ያው ኢምራን ጉዱን ከማውጣት አልታቀበም። ጉድ አውጥቷል። የክርስትና መጽሐፍ ላይ ያሉ ጉዶችን ዝግዝግ አድርጎ አውጥቷል። ቪዲዮ እንግዲህ ሊረዝምባችሁ ይችላል። ስለዚህ ወደ መጨረሻ ላይ ሙሉን ለቅላችኋለሁ፣ ወይ ደግሞ ለብቻው ቪዲዮ መለቅላችሁ ይሆናል። እንየው። የእግዚአብሔርን ባህሪያት ከነዚህ መጽሐፍ የምንመለከት ይሆናል። ከመጀመሪያው ልጀምርላችሁ። ዋናው ነገር ከአምላካቸው ስጀምር አምላካቸው ደካማ ነው። ማስረጃ ቀርባለሁ። ስድብ እንዳይመስላችሁ ፕሊስ ክርስቲያን ወገኖች ተረዱ። እሺ፣ ስድብ አይደለም። አምላካችሁ ደካማ ነው። ለምን ካላችሁኝ አምላካችሁ ራቁቱን የሆነ ሰው እንደ ሕፃን ልጅ የሚያዝለው ነው። በደንብ አዳምጡ። ይሄ ነው አምላካቸው። ይሄ አምላክ እንዳይነሳ ነው። አምላክ በክርስትና ራቁቱን ይሄ የሚሄድ ሰው እንደዚህ አዝሎታል። ደካማ አምላክ ነው ያላቸው። ያው ይሄን እናንተ አንብቡት፣ እስክሪንሾት አድርጋችሁ አድርሱላቸው። እስክሪንሾት አድርጉት። መጽሐፋቸው የነሱ ነው። መጽሐፉ ይሄ ነው። ይሄ መጽሐፍ እንዳይከፈተው እንከፍተዋለን። ያው ገድለ አቡነ ገብረ መንፈስ ቅዱስ ምንድን ነው የሚለው? አባታችን ገብረ መንፈስ ቅዱስ ከዚያ ተነስቶ መልአክ እንዳዘዙት ሄደ። በመንገድም 3 ሽማግሌዎች ደክሞ አገኛቸው። 3 ሽማግሌዎች እነማን ናቸው? 3ቱ ሽማግሌዎች ተነስተው ቆመው ለአባታችን ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ ይላል። እነማን ናቸው? አምላክ ናቸው። አምላክ በክርስትና ራቁቱን የሚሄድ ሰው ያዝለዋል። ራቁቱን የሚሄድ ሰው ያዝለዋል። ይሄ ነው የክርስቲያኖች አምላክ። ወገንታት አዳምጡ። አምላካችሁ ሽማግሌ የሚያዝለው ነው። ኢቨን ከሱም አልፎ አምላካችሁ እንደ ባቄላ እንደ ኪኒን የሚዋጥ ነው። ሰምታችሁኛል? አምላክ ሰው ጨጓራ ውስጥ የሚዋጥ ነው። ለሱ ማስረጃ ለቅር ማስረጃ ያ ሙስሊም ካለ ማስረጃ አያወራም አይደለ? ያው ገድለ ዘርአ ብሩክ ሪከርድ አድርጉላቸው፣ ዓለም ይስማ። ዓላማቸው ክርስትና መጽሐፍ እንዳይከፈቱ ነው። ያው እየተከፈተ ነው፣ በ30,000 ህዝብ ፊት ማለት ነው። ገድለ ዘርአ ብሩክ ምንድነው የሚለው? በእግዚአብሔር ትእዛዝ 3 ዕንቁዎች ያ ጻድቅ አባታችን አገኘ። ባገኛቸውም ጊዜ እጅግ ደስ አለው። አንስቶ ዋጣቸው። አንስቶ ዕንቁዎቹን በላቸው። እነማን ናቸው ዕንቁዎቹ? ተመልከቱ። እኒህ የዋጣቸው ዕንቁዎች በዕንቁ ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቀ። እነዚያ 3 ዕንቁዎች የተባሉ 3ቱ አካላት ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብቶ አደሩ። ማን ናቸው? ሥላሴ ናቸው። አዑዙ ቢላህ። አምላካቸው እንደ ኪኒን በውሃ ይዋጣል። ይሄን የምታመልከው ክርስቲያን ወገን፣ ህዝቡም ዲያቆናቻቸውም እንዳሰሙ የፈለጉት ይሄን ነው። ግን ሰምታችኋል። አልሐምዱሊላህ። ይሄን ተመልከቱ። አምላካችሁ እንደ ባቄላ ይበላል። 3ኛ ትንቢተ ኢሳይያስ ላይ እግዚአብሔር የሚናገረው በጣም ወሳኝ ነገር አለ። እሱን ነገር አዳምጡ። እግዚአብሔር ምን አለ? ለረጅም ጊዜ ዝም አልኩኝ፣ ጸጥ አልኩኝ፣ ራሴን ገታሁ። አሁን ግን ምጥ እንደያዛት ሴት እጮሃለሁ፣ ቁና ቁና ተነፍሳለሁ አለ እግዚአብሔር። እግዚአብሔር እንዴት የሚጮኸው? ምጥ እንደያዛት ሴት ይጮሃል እግዚአብሔር። አምላካቸው ምጥ እንደያዛት ሴት የሚያምጥ አምላክ ነው ያለው። ጥያቄያችን የሚሆነው እግዚአብሔር አስቀድሞ ማለት ተመክቶ እግዚአብሔር ተናገረው ነገር አለ ትንቢተ ሚልክያስ ላይ። አሁን ለምን ትጮያለሽ? እግዚአብሔር አንድ ሰው አገኘና ምን አለ? አሁንስ ለምን ትጮያለሽ? እንደምትወልድ ሴት ምጥ የደረሰብሽ ንጉሥ ስለሌለሽ ነው ይላል።
እግዚአብሔር ሴቷ ምን አላት? አንቺ ሴት የምትጮሂው እንደ እርጉዝ ሴት ንጉሥ የለሽም እንዴ ይላታል። ስለዚህ እግዚአብሔር የጠየቀውን ጥያቄ ደግመን እንጠይቀዋለን። ስለዚህ ምን ጠይቀዋል? እግዚአብሔር ምን እንደያዛት ሴት የምትጮኸው ጀዛኩሙላህ ምን እንደያዛት ሴት የምትጮኸው አምላክ ስለሌለ ነው። እግዚአብሔር ራሱ ምን አለ? ሴቷን አንቺ የምትጮሂው ንጉሥ ስለሌለሽ ነው አለ። እኛ እግዚአብሔር የጠየቀውን ጥያቄ ደግመን እንጠይቃለን። እግዚአብሔር እንደ እርጉዝ ሴት የምትጮኸው ንጉሥ ስለሌለ አምላክ ስለሌለ ነው? እንደ እርጉዝ ሴት የሚጮህ አምላክ የሌለው ደካማ የሆነ አካል አለ መጽሐፋቸው እንደሚናገረው። ይሄን ነው የፈሩት ያጀማ፣ ይሄን ነው የፈሩት። ኢቭን ነቢያቶቹ ራሱ እግዚአብሔር አልሰማ ብሏቸው እግዚአብሔርን ሲቀሰቅሱት ነበር ከእንቅልፍ። ተመልከቱ፣ መጀመሪያ መዝሙረ ዳዊት ተመልከቱ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወ እንደ ኃያል ሰው አለ። እግዚአብሔር ከእንቅልፉ እንደ ሰካራም ሰው ተነሳ፣ እንደ ሰካራም ሰው ተነሳ ይላል። አምላካቸው እንደ ሰካራም ሰው ይነሳል። ማን ነው የቀሰቀሰው? ተመልከቱ፣ የቀሰቀሰው ማን ነው? መዝሙረ ዳዊት የእግዚአብሔር ቃል ምዕራፍ 44 ቁጥር 23 ላይ አቤቱ ንቃ፣ ለምን ትተኛለህ አለው። ነብዩ ዳዊት ምን አለው? ለምን ትተኛለህ? የት ላይ? 44 ላይ መዝሙረ ዳዊት 44 ላይ ዳዊት ምን አለ? እግዚአብሔር ተነሳ ከእንቅልፍ አለው። እግዚአብሔር ዳዊትን ከእንቅልፍ ተነሳ አለው። እንዳለው መሰረት እግዚአብሔር እንደ ሰካራም ሰው፣ ያው እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ እንደ ሰካራም ሰው ተነሳ። ይሄን ነው ክርስቲያን ወገን አምላካችሁ ብላችሁ የምታመልኩት። ቃላቶቹ ሊከብዳችሁ ይችላሉ፣ አውቃለሁኝ፣ እረዳችኋለሁ። ግን ደግሞ ዲያቆኖቻችሁ ይሄን ነገር እስካሁን ደብቀውባችሁ ነው። እሺ ፕሊዝ፣ መጥፎ ነገር እንዳይመስላችሁ፣ ኦኬ። ተጨማሪ እግዚአብሔር የሚያደርገው አንድ ነገር አለ። እርሱ ምንድነው? እግዚአብሔር ይሮጣልም ይበራልም። እግዚአብሔር ይሮጣልም ይበራልም። ይሄን ደግሞ የተናገረው የገዛ መጽሐፍ ቅዱሳቸው ነው። መጽሐፈ ሳሙኤል ካለ ምዕራፍ 22 ተመልከቱ። ሰማዮችን ዝቅ ዝቅ አደረገ፣ ወረደ፣ ጨለማ ከእግሩ በታች ነበረ፣ በኪሩቤል ላይ ተቀምጦ በረረ። እግዚአብሔር በረረ ይላል። ክርስቲያን ወገን አዳምጠኝማ። የሚበር አምላክ እንዴት ነው የምታመልከው? አእምሮ ይቀበለዋል? ኮሜንት ላይ ጻፉላቸው። በራሪው እግዚአብሔር ብላችሁ ጻፉላቸው እንዲገባቸው። እግዚአብሔር ያው መጽሐፉ እንደሚለው ተቀምጦ በረረ ይላል። የሚበር አምላክ ለምንድን ነው የምታመልከው? ይሄን ሁሉም ሰው ከዚህ በኋላ ሁሉም ሰው ይሄን ጥያቄ መጠየቅ አለበት። በራሪ እግዚአብሔር እንዴት ይመለካል? ያው መልአክ ላይ ሆኖ ተቀምጦ በረረ የሚለው ተቀምጦ የሚበር አምላክ እንዴት ነው አምላክ የሚሆነው? ይሄ ደግሞ እንዳይክዱት መጽሐፍ ቅዱሳቸው ነው። መጽሐፍ ቅዱስ መጽሐፈ ሳሙኤል ካለ ነው እግዚአብሔር በረረ የሚለው። የሚበር አምላክ ሱብሃንአላህ፣ አምላክ በረረ ሲባል በጣም ይገርማል። ከዚህም አልፎ እግዚአብሔር ሰዎች ጋር እደባደባለሁ ይላል። እግዚአብሔር ሰዎች ጋር እደባደባለሁ። ተመልከቱ፣ ልጇ እንደተነጠቀባት ድብ እገጥማለሁኝ፣ የልባቸውን ስብ እቀዳለሁኝ፣ በዚያም እንደ አንበሳ እበላቸዋለሁ። እግዚአብሔር ምን አለ? እንደ አንበሳ እበላቸዋለሁ አለ። እግዚአብሔር ይበላቸዋል። እሺ ችግር የለን፣ ይሄን ባላየን እንለፈው። ግን እግዚአብሔር ምግብ በልቶ ያውቃል? እንደ ጀማ በደንብ ያውቃል። ያውም ደግሞ በጣም ብዙ ምግብ። ላሳያችሁ፣ እሱ መስረጃ ላውጣላችሁ። አንዴ ታገሱ። ያው ተመልከቱ፣ ሰይፈ ስላሴ ሰይፈ መለኮት። ያ ጀማ አዳምጡኝ አንዴ። እግዚአብሔር አስካሪ መጠጥ ጠጥቷል፣ ዳቦ እንጀራ በልቷል። መጽሐፉ ነው ያለው። እሺ ሀባይቢ መጽሐፉ ነው ያለው። እንዳይደበራችሁ ፕሊስ ፕሊስ ባካችሁ። እሺ ስናገር መጽሐፉ የሚለውን የምናገረው በማስረጃ ካለ ማስረጃ አላወራም። ያው ሰይፈ ስላሴ ሰይፈ መለኮት እንክፈተው አንዴ። ያ እንደዚህ ይላል፣ ተከታተሉ ከኔ ጋር። በሶስተኛው ቀን አጋዕዝተ ዓለም ስላሴ የአብርሃምን የልቦና ቆራጥነት አይተው የሰይጣንን ተንኮል አይተው ወደ አብርሃም ቤት ሄዱ። የክርስቲያኖች ሶስቱ አምላኮቻቸው ወደ አብርሃም ቤት ሄዱ። የመጀመሪያ ጥያቄያችን ክርስቲያን ወገን እንዴት ብለን ሶስት አምላክ የምታመልከው? ይሄ የመጀመሪያ ጥያቄ ነው። ወደ አብርሃም ቤት ከሄዱ በኋላ ምን አደረጉ? አብርሃም በደጁ ተቀመጠ። በተመለከተ ጊዜ ወደ ቤቱ እየሮጠ ገብቶ ለሚስቱ እንዲህ አላት፣ እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተዋል። እንግዲህ ፈጥነሽ እንጀራ ቁጠሩልኝ፣ ቁጠሩ ኮሜንት ላይ እንጀራ ወጡን፣ ጥሩውን ጠላ፣ እንጀራ ወጥ ጠላ፣ መልካሙን ጠጅ አዘጋጅ፣ እኔም የወይን ፍሪዳ አርዳለሁኝ አለ። እንጀራ ወጥ ጠላ ጠጅ፣ በጣም ብዙ ምግብ ነው። ተመልከቱ አለ። ሳራ ሚስቱም እሺ ጌታዬ እንዳልከኝ ያደርጋለሁ አለች። ከዚህም በኋላ ለእያንዳንዳቸው ለየራሳቸው ታላላቅ ዳቦ ለአምላክ ወፍራም ዳቦ ተጋገረለት። ጠላው ጠጁ አለ፣ ዳቦም ተጋገረ። ያው ታላላቅ ዳቦ፣ ያው ጠጅ፣ እዚህ ጋር ጠጅ ቃል በቃል
ስድብ አይደለም፣ መጽሐፋችሁ ነው። ጠጅ ነው አምላካችሁ። ጠጅ ተቷል። ጠጅ ያው ጠጅ የሚጠጣ አምላክ ነው። ትቀጥል። እሺ በዚያ ጊዜ የአብን እግር ማጠብ ጀመረ። አብን ካጠበ በኋላ ወልድን መንፈስ ቅዱስን ታጥቦ አገኛቸው። አምላክ እግሩን ታጠበ። ከዛሳ በዛ ጊዜ ማዕዱን በገበታ ሰርቶ ወይኑን በማድጋ ቀድቶ አቀረበላቸው። እስኪጠግቡ ድረስ በሉ። ሱብሃንአላህ። ነዑዙ ቢላህ። ክርስቲያን ወገን አየህ፣ አምላክ የምትለው አካል ምን እያደረገ ነው ያለው? እየበላ ነው ያለው። ጠጅ የሚጠጣ አምላክ፣ ዳቦ የሚበላ አምላክ። ነዑዙ ቢላህ። እነዚህ ናቸው። እነዚህን የምታመልከው እንደ አምላክ የምታያቸው አካላት ደግሞ ምን እያደረጉ ነው ያሉት? አስካሪ መጠጥ እየጠጡ ነው ያሉት። አስካሪ መጠጥ የሚጠጣን አምላክ እንዴት ነው የምትከተለው ወገኔ? ያው መጽሐፉ ነው ያለው። ፕሊስ እባካችሁ ንቁ። ያው መጽሐፉ ያው ጠላና ጠጅ ጠጡ። ያው መጽሐፍ ገዝተን የምናወራችሁ፣ መጽሐፍ ይዘን የምናወራችሁ ይሄን ነው አምላካችሁ ላይ የምታመልኩት። አንደኛ ሰማይ ላይ ወጥቶ የሚበር፣ ሁለተኛ እንደ ማንኛውም ሰው እስኪጠግብ የሚበላ ጠላ ጠጅ ሁሉም ነገር የሚበላ ትልቅ ዳቦ የሚበላ አምላክ ነው ያላችሁ። ነዑዙ ቢላህ። በጣም የሚገርመኝ ነገር ደግሞ መሰላችሁ፣ ሴቶችን ባሌ ብለሽ ጥሪኝ ይላል እግዚአብሔር። ሴቶችን ባሌ በይኝ ይላቸዋል። ትንቢተ ኢሳይያስ ምዕራፍ 54 ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል። ፈጣሪዋ ምኗ ነው? ባልዋ ነው። ስለዚህ እግዚአብሔር ለሴቶች ባላቸው ነው። በዚያ ቀን ባሌ ብለሽ ጥሪኝ፣ እግዚአብሔር ባሌ ብለሽ ጥሪኝ ያለ ሴቶችን ያዛል። ይሄ አምላክ ክርስቲያን ወገኖች እንዴት ነው አምላክ ሊባል የሚችለው? ከዚህ ሁላ ደግሞ የሚገርመኝ እንደው ይብላ ከፈለገ ይብራ ችግር የለብኝም። ከዚህ ሁላ የሚገርመኝ ነገር ደግሞ ሰይጣን አምላኩ ነው። ሰይጣን ያዘዋል። ማስረጃ አሁን መጽሐፍ ቅዱስ መጽሐፈ ኢዮብ ምዕራፍ 2 እራሱ መጽሐፍ ቅዱስ ተመከቱ። ሰይጣንን እስታካረገ ሪፖርት የመጣን ኮፒ ሊንክ አድርጉ፣ ታብታብ አድርጉ፣ ኮፒ ሊንክ አድርጉ። እግዚአብሔር ሰይጣንን በውኑ ባሪያዬ ኢዮብን ተመለከትከውን? በምድር ላይ እንደሱ ፍጹም ቅን እግዚአብሔርን የሚፈራ የለም። በከንቱ አጠፋው ዘንድ በእርሱ ላይ ምንም ብታንቀሳቅሰኝም እስካሁን ፍጹምነቱን ይዟል። አምላክ ሰይጣን ያንቀሳቅሰዋል። ይሄን ነው ቄሶቻችሁ ለብዙ ዓመት ለመደበቅ የሞከሩት። ለዛ ነው ቤተክርስቲያን ስትሄዱ መጽሐፍ ቅዱስ የማያነቡላችሁ። እኛ ግን ዛሬ አልሐምዱሊላህ አስነባቸው፣ ከፍተን አስነባቸው። ቃል በቃል እግዚአብሔር ምን አለ? ብታንቀሳቅሰኝም አለ። ስለዚህ እንደ አምላክ የምታዩት አካል ሰይጣን ያንቀሳቅሰዋል፣ ኢቭን ያዘዋል። ተመከቱ። ሁሉን የሚገዛ ሰይጣን መጥቶ በአምላክ ፊት ቆሞ እንዲህ አለ። ሰይጣን ሁሉን የሚገዛ ነው። በመጽሐፍ ቅዱስ መጽሐፈ ኩፋሌ እዩት፣ መጽሐፍ ቅዱስ ነው። ሁሉን የሚገዛው ሰይጣን ምን አለ? በአምላክ ፊት መጥቶ እንዲህ አለ፣ እነሆ አብርሃም ልጁ ይስሐቅን ይወደዋል፣ ከሁሉም ይልቅ እርሱ ደስ ያሰኘዋል። በመሰዊያው ላይ መስዋዕት አድርገህ ያቀርበው ዘንድ ንገረው ብሎ ሰይጣን እግዚአብሔርን አዘዘው። እግዚአብሔርም የሰይጣንን ቃል ሰምቶ ምን አለ? ዘፍጥረት ምዕራፍ 22 ላይ ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ። አብርሃምም እነሆ አለሁ አለ። የምትወደው አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ሂድ፣ ከዛ በዚያ መስዋዕት አድርገህ ሰዋው አለው። ሱብሃንአላህ ነዑዙ ቢላህ። ሰይጣን የሚያዘው አምላክ። ንቃ ክርስቲያን ወገን። ሸውደውሃል፣ አጭበርብረውሃል። አምላክ የምትለው አካል ያው ቃል በቃል ሰይጣን ያዘዘውን ሁሉን የሚገዛ ሰይጣን ያዘዘውን ቃል በቃል መጥቶ እየተገበረ ነው ያለው። ውሸት እንዳይመስላችሁ ምን ታደርጋላችሁ? መዝግቡ። እሺ መዝግቡ፣ ማስረጃ መዝግቡ። አሁን ይሄ መጽሐፈ ኩፋሌ ምዕራፍ 14 ነው፣ የገዛ መጽሐፍ ቅዱሳችሁ ነው የማነብላችሁ። ይሄን መዝግባችሁ ሂዳችሁ ቤተክርስቲያን መሟገት አለባችሁ። እስከ መቼ ሸውደዋችሁ? የመጨረሻ አንድ ነገር ላሳይና ከዛ በኋላ አቆማለሁ። ያ ጀማዓተል ኸይር፣ እግዚአብሔር ነቢያቶችን ያታላል። እደግመዋለሁ፣ እግዚአብሔር ሰዎችን ያጭበረብራቸዋል። ይሄን የተናገረው ደግሞ ራሱ እግዚአብሔር ነው። ትንቢተ ሕዝቅኤል ምዕራፍ 14 ላይ እግዚአብሔር ምን አለ? ነብዩ ቢታለል ቃልም ቢናገር ያንን ነብይ ያታለልኩት ማን ነኝ? እኔ እግዚአብሔር ነኝ። እግዚአብሔር ነቢያቶችን ያጭበረብራቸዋል። ቃል በቃል መጽሐፍ ቅዱስ ነው። የሚያጭበረብር አምላክ አውዙ ቢላህ። ክርስቲያን ወገን እየሰማኸኝ ነው? ነብዩ ቢታለል ቃልም ቢናገር ያንን ነብይ ያታለልኩት እኔ እግዚአብሔር ነኝ አለ። የሚያስቀኝና የሚያሳዝን ነገር ደግሞ ምንድነው? ራሱ አታሎ ራሱ ገሃነም ይከታቸዋል።
እጄንም በእርሱ ላይ ዘረጋለሁ ከህዝቤም ከእስራኤል አጠፋዋለሁ አለ። ራሱ አታለው ከዛ ያርዳቸዋል። ነዑዙ ቢላህ ነዑዙ ቢላህ ነዑዙ ቢላህ። በጣም ብዙ እንደዚህ ጉዶች አሉ። እያንዳንዱን ከፍተን እናሳያለን። እያንዳንዱን እየከፈትን እናሳያለን። ተዘጋጁ። ታብታም አድርጉ፣ ኮፒ ሊንክ አድርጉ። ግን እንዳይበዛባችሁ ይሄን ፕሮሰስ አድርጉና ኢንሻአላህ ወንድሞች ደግሞ ሐሳብ ይስጡና ብዙ እነዚህ ገና እነዚህ አልተከፈቱም። ገና ጀማ አልተከፈተም። እነዚህ በሙሉ ገና ይከፈታሉ። ሌላ ብቻ አይደለም እስልምናን ተቀብሏል ብዙዎች ይህንን ላይቭ ከተከታተሉ በኋላ አልহামዱሊላህ ረብል ዓለሚን። ከአራት የማያንሱ ሰዎች እንግዲህ እስልምናን ተቀብሏል ማለት ነው። ሸሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ ሙሐመድም የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። አላሁ አክበር አላሁ አክበር ثم الله አክበር አልহামዱሊላህ። ምንም የማወራው ነገር የለም። እስካሁን መጥቼ ብዙ ነገር ጠይቄያለሁ፣ መልስም አላገኘውም ክርስቲያኖች ጋር። ስለዚህ ማወራውም ጠይቀውም ነገር የለም። ሻሃዳ ነው ማየት የምፈልገው ነው ያለችው። አላሁ አክበር አላሁ አክበር አላሁ አክበር። ምን አልሽ? አንድ ሳምንት የሚመልስ የለም ከማሳደብ ውጪ ጥያቄ ማለት ነው። ያው ትክክል። ትርፉ ስድብ ነው። ሁሉም ጥያቄ የሚያነሱ አካላት የሚናገሩት ትርፉ ስድብ ነው። እኛ ጋር ግን ስመጣ መልስ ይሰጣል። ዲያቆናት ባይዘው ኢምራን ሻሃዳ እንዲያስይዛትና እንመጣበታለን። አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ ሙሐመድም የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው። መስገድ የምፈልገው ለአንድ አምላክ ነው እና ኢየሱስን እንደምወደው ማሳየት የምፈልገው ትእዛዙን በመከተል እንጂ በማምለክ አይደለም። አምልኩኝ የሚልም የለም። የእሱ መልእክተኛም እንደሆነ አምኛለሁ። የአምላክ መልእክተኛ እንደሆነ አምኛለሁ። አምላክ ሕያው እንደሆነና የማይወለድ ሕያው እንደሆነ ያው መጽሐፍ ቅዱስን እንዳነበብኩት ነው። ሕያው እንደሆነ አምኛለሁ። መስገድ ያለብኝ ለአንድ አምላክ እሱም ለፈጠረኝ እንደሆነ አምኛለሁ እና ሌላ ማለት የምፈልገው ነገር የለም። ይሄ ትእዛዝ ያለው ደግሞ እንደሆነ አይቻለሁ። ሻሃዳ መያዝ እንፈልጋለሁ በራሴ ፍቃድና ፍላጎት። ማሻአላህ ማሻአላህ። ኢምራን እጅ ላይ አላህ Subhanahu Wa Ta'ala ይቀበላቸው። አላህ Subhanahu Wa Ta'ala
ዲነል ኢስላም የሚስፋፋበት ጊዜ አላህ ያድርገው። ንጽጽር ላይ የሚሰሩ ወንድሞቻችንም አላህ ሀያታቸውን ረዥም ያድርገው ላለኝ። እንግዲህ በእነዚህ ንጽጽር ላይ በሚሰሩ ሰዎች ሰበብ በጣም ብዙ ሰው እየተለመ ይገኛል ማለት ነው። እውነታውን እያወቀ ይገኛል። ስነ ምግባራቸውን መጽሐፍ ቅዱስ ላይ ያለውን ጉድም እንግዲህ አንብቦት አያውቁም ክርስቲያኖቹ ብዙ ጊዜና እሱንም እንግዲህ እያዩና እየታዘቡ እንዲሁም ደግሞ በጣም እየተገረሙ የራሳቸው መጽሐፍ ቅዱስ ላይ ያለውን ነገር ሁላ ማመን እስከሚከብዳቸው ድረስ ኢምራን ውሸታም ነው እስከማለት ድረስ ደርሷል። ይሄ ኢብሮ የሚባለው ልጅ ውሸትን ተከናንቦታል። በቃ ውሸትን ይሄ የለም እውቅና ለማግኘት ጊፍት ለመለቃቀም ይሄው ባለ በሌለው ነገር 1 ሚሊዮን ብላችሁ ፎሎ እየለቃቀባችሁ ነው፣ ጊፍት እየለቃቀባችሁ ነው። በቃ ስራ አድርጋችሁ ይዛችሁታል። እስልምና ስራ አይደለም። በነገራችሁ እስልምና የቀን ስራ አይደለም። ይሄ ቢዝነስ የሚገኝበት ምናምን አይደለም። ሶሪ ባይዘዌ እኔ በነገራችሁ ላይ እንደምታዩት እንግዲህ ኢምራን የመጽሐፍ ቅዱሳቸውን ጉድ ስላወጣ ውሸታም ነው ይሄ ልጅ ባለጌ ነው እያሉት ይገኛሉ። እሱ እያነበበ ያለው የመጽሐፍ ቅዱሳቸውን እንደውም ሳያገናኝ እንዲህ ማለት ነው ሳይል ነው ቀጥታ ምን አይነት ሰው እንደሆነ እግዚአብሔር በነሱ አምላክ ምን ማለት እንደሆነ በግልጽ ነው የሚያብራራውና እንደራሱ ከራሱ አንደበት እየወሰደ እንዲህ ማለት እንዲህ ነው እናንተ የምታመልኩ ሸይጣን ነው ማለት ነው ምናምን እያለ ሳይሆን ልክ እንደዛኛው እንደ እፎይ ሳይሆን ልክ እዛው ላይ እንደሚያብራራው በግልጽ ስላስረዳቸው ብቻ ጉዳቸውን ስላወጣባቸው ይህ ልጅ ውሸታምና ባለጌ ነው እያሉ ነው የሚገኙት። ሂድ አልፈው ተርፈው ነው ምላችሁ ማስለሙ ምናምን ተውትና ሌላ ታሪክ ውስጥ ገብቷል። በዛም ምክንያት እንግዲህ ኦርቶዶክሶች ምቀኝነት ይዟቸዋል እያወሩ ነው ያሉት። ከቲክቶክ ጭቅጭቅ ከዩቲዩብ ጭቅጭቅ ባለፈ መሬት ላይ እንዴት ነው እየጠፋን ያለ ነው? ከወረዳ ወረዳ እንዴት እየጠፉ ነው? ምን አይነት ተቋም እየገነቡ ነው? እናንተ የምታዩት አንድ ሰው ተቋም ይገነባል፣ ፎቅ ለልጆች ማስተማሪያ ብሎ ማለት ነው። አንድ ፎቅ አይደለም 2 3 4 ፎቅ። አንተ ትከራከረዋለህ ላይ ካለው የለውም እከሌና እከሌ ተጨማመቀ አልተጨማመቀ። መሬት ላይ ሊጨምቅህ የሚችል ተቋም እየገነቡ ነው። ሎንግ ተርም ማለት ነው። ከነሱ ጋር ማን አለ ከጎናቸው? ጊዜ ንጽጽር ህንጻ መሰራው ዲዛይኑን አይተዋል ኡስታዝ? ቤቱን ያየሁት። አይ ሌላ አዲስ አበባ ላይ ትልቅ ህንጻ 12 ፎቅ ዲዛይን ጨርሻለሁ። የሚገነባልኝም ባለሀብት ራሱ ጨርሻለሁ። ባለሀብቱ በጣም የሚታወቅ ኢትዮጵያ ውስጥ ባለሀብት ነው፣ ስሜ እንዳይጠቀስ ብሏል። ቦታ ብቻ ነው ልንገዛ በ40 ሚሊዮን ምናምን አሁን ፕሮሰስ ላይ ነን ያለ ነው። እሱ ሲገዛ የ8ቱ ፎቅ የገቢ ምንጭ ነው የሚሆናቸው ለንጽጽር ዳዮች፣ ለኡስታዞች፣ ክፍለ ሀገር ላሉት፣ ለንጽጽር ላይ ለሚሰሩ ሰዎች፣ ለሰለምቴዎች፣ ለሁሉም የገቢ ምንጭ ማንንም ሳያስቸግሩ እንዲኖሩ ማለት ነው። 4 ፎቅ ብቻ ነው ለኮምፓራቲቭ ሪሊጅን ትምህርት ቤት የሚሆነው እና ቢሮ ምናምን አድርገው መጠቀም ይችላል። ከዛ በኋላ ብናልፍ ምን አይቆጨኝም ብሞት በቃ ለትውልዱ ማለት ሁሌ ልመና ኡስታዝ በጣም ነው የሚያስጠላው ራሱ ማለት ነው። አንገታችንን እየደፋን ነው የምንመጣው። ብራምጡ ይሄ ሰው እኮ ይሰለቸዋል። አንድ ቀን ይቆማል። ደግሞ ኢኮኖሚካሊ እየተመታ ነው በዓለም ላይ። አውሮፓ ላይ ኢኮኖሚ እየተመታ ነው። አሜሪካ ኢኮኖሚ እየተመታ ነው። በጣም ዲፍሌክሽን አለ። እስከ መቼ ድረስ ነው ሰው የሚያስቸግረው ሰው ማለት ነው? የራሳቸው የገቢ ምንጭ አድርገው ራሳቸውን እያስተዳደሩ ለትውልዱ መቀጠል አለባቸው ማለት ነው። ከዛ በኋላ ያለ ልፋት 40 ሺህ ምናምን እየተከፈላቸው ንጽጽር ላይ ያሉ ሰዎች ስራዬ ብለው ኑሯቸው ከፈለጉ ትዳር ይመስርቱበት፣ ምንም ያርጉ፣ በቃ ላይፋቸው ነው በቃ የነሱ ማለት ነው። እንደዛ ነው። ሚሽነሪዎች እኮ ሙሉ እንትናቸውን እየሰጡ ነው እንትን የሚሉት። እኛ ደግሞ እነዚህ ሰዎች አሁን መጀመሪያ ብር ብለው መጥተው አይደለም የሚመጡት ንጽጽር ላይ ያሉ ልጆች። ስለዚህ ምንድነው ገንዘብ ብለው እስካልመጡ ድረስ ንጽጽሩን እንካደማለን ብለው ሲመጡ ደግሞ በቃ ሙሉ ጊዜያችሁን ስጡ እስቲ እናንተ ብለን እኛ የራሳችን ስራም ስላለን የራሳችን ኑሮ ስላለን ከሀገር ውጭም ነው ደግሞ የምንኖረው እኛ ገብቷል ምለ እንደዚህ እንትና ኢትዮጵያ ውስጥ አገር ኢትዮጵያ ውስጥ ያሉ መሬት ላይ ያሉት እንደሱ ናቸው። ለነሱ የሚሆን የገቢ ምንጭ አድርገንላቸው ኢንሻአላህ ከዛ በኋላ ሰው ያስቸግሩ ውል ፈንድሬዚንግ ወራይ መዋጮ ምናምን ውይ እንዴት ስልችት የሚል ነገር መሰለ ኡስታዝ አያስፈልግም ማለት ነውና እንደዛ ነው። የቦታ እያጠያየቅን ነው ያለው ነገር ምንድነው? በቦታ ያሰብነው እስከ በ500 ካሬ ሜትር ነው ያሰብነው አዲስ አበባ ላይ እስከ 40 ሚሊዮን ይላል ማለት አንድ ሰው 10 ሺህ ብር ቢያዋጣ 4000 ሰዎች በቂ ናቸው። እኔ ደግሞ በአለም ላይ ያለኝ ተከታይ 4000 ሰው ብቻ አይደለም፣ በጣም ሹሮኝ ነው የምነግርህ። በትንሹ ከ20 ሺህ ሰው በላይ ተከታይ ያለኝ በራሴ ግሩፕ ላይ ማለት ነው።
ስለዚህ ያንዳንዱ ሰው ሰደቀቱል ጃሪያ አድርጎ 10 ሺህ ብር ቢያዋጣ 10 ሲባዛ በ40 ሺህ ማለት ነው። በ4 ሺህ በቃ እንትን ይላል ማለት ይዘጋል ማለት ነው። ቦታውን ከገዛ ማለትና እሱ አሁን እንትን ሁለተኛ ፕላን ቢ ነው። ያው የሰለምቴዎቹ ቦታው እንዳልኩ አሁን አልጋ ምናምን ነገር እንትን እያልን ነው። አልጋ ፊክስ እናደርግ የገቢ ምንጭ ራሳቸው ወይ ዳቦ ቤት ወይም ደግሞ የህትመት ቤት ራሳቸው አድርገው ከሰው ሳያሸግሩ ሰለምቴዎቹ ራሳቸውን ሲችሉ ቀጣይ ፕሮጀክታችን ይሄ ነው። ዲዛይን ምናምን አሰርተናል። ኢንሻአላህ እንትን ካለ ነው አላህ ያስጨርሰው። ከሆነም ነው ካልሆነም ደግሞ እና ኢምራን ያሰሩታል። እኔ እንኳን ካልቻልኩኝ እናንተ ከጀመራችሁ እኔ በጣም ቢዚ የሆንኩኝ ከመጣው እነ ኢምራን አሉ። እነ ኢምራን ይጨርሱታል ማለት ነው። በእነ ኢምራን ነው ኢንሻአላህ ቢኢዝኒላህ። እናንተ ኢንሻአላህ ተዓላ ጀምራችሁ ጨርሱታላችሁ ቢኢዝኒላህ። እነ ኢምራን ደግሞ ሌላ ነው ኢንሻአላህ፣ ሌላ ቀጣይ ሊቭል ነው እነሱ ዩኒቨርሲቲ ይስሩ። እነሱ ዩኒቨርሲቲ ይስሩ፣ እስላሚክ ዩኒቨርሲቲ ይስሩ። ከዛ በኋላ የአቂዳ የፊቂ የነህው ምንድነው በላጋ ሉጋ ሶርፍ ምናምን ሙቃረና ምናምን ብለው በደንብ እንትን አድርገው ራሳቸው እያስተማሩ ራሳቸው ማኔጅ እያደረጉ ወደፊት መስራት ነው። እንደዛ ወደፊት እንትን ማለት ነው። ስለ ክርስትና እርሶ መጥቶ ያስተምራል። ለዚያኔ እንደምታውቁትኝ ኡስታዝ ዋሂድ የሰለሙ ሰዎች ከቤታቸው ሲባረሩ የሚኖሩበት ትልቅዬ ፎቅ ገንብቷል። ትልቅ ፎቅ አላህ ይጠብቀው። እንግዲህ ኡስታዞቻችን በዚህ ልክ ነው እየሰሩ ያሉት፣ በትልቁ እየሰሩ ነው ያሉት። ኦርቶዶክሶች ደግሞ እየተመቀኟቸው ይገኛሉ። አንዳንዶች የንጽጽሩን ጉዳይ ወደ ዘር እያዞሩት ይገኛሉ። ይህ ነገር ደግሞ እንደማያስኬዳቸው ንጽጽር ላይ የሚሰሩ ወንድሞቻችን እየተነገሩ እያስጠነቀቁ ይገኛሉ። ሙስሊምን ለመከፋፈል የምትሄዱት ጥረት የምታደርጉት ጥረት አግባብ አይደለም። አንዴ ላሳየ። በብሔር የተደራጀ የሃይማኖት አደረጃጀት ካለ እንድታወጣብኝ አልፈ እኔ አሁን ለምሳሌ ሁሱ እንዲነካብኝ አልፈልግም። ሁሱ የፈለገ እንትን ቢሆን ሙስሊም ነው፣ ከእምነቴ ጋር ላይገናኝ ይችላል። ለእንዶፍ ደረግን የእኔ ብሔር ተወላጅ ልጁ ለምን በቃ እንደዚህ አይነት አካሄድ እኔ አይወክለንም። ብዙ ነው ቪዲዮ ተደራጅታችሁ ነው ልትመቱት ይፈልጋችሁ። ማን ስልጤ መሆኔን በምን አወካል? ምንነቴ ምን አሳውቀ? እኔ ከእንደዚህ አይነት ነገር ጋር አትነካኩ። እኛ የሃይማኖት ሰዎች ነን። አጼ ዘርዓ ያዕቆብ ወላሂ አልሰማም። እኛ ሙስሊሞች ነን። እስልምና ምን እንደሚያስተምር ልንገርህ በዚህ ጉዳይ። ዘረኝነት በራሱ ጥንብናት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አይቻልም። እኛ ጋር ክብር ያለ በክብር የምትከበረው አላህን በመፍራት ብቻ ነው። እንደዚህ ሊድ አላልኩም እንጂ ሊድ ካልኩ እዛ ውስጥ ካሉት ውስጥ ከአራት ውስጥ የሶስቱ ከየት አካባቢ እንደሆነ ደርሼበታለሁ። እንደዚህ ምንም ችግር የለውም። ሊድ ካልኩኝማ ችግር የለውም። እንደዚህ አይነት አካሄድ ውስጥ ግን እኛን አታስገቡን። እኛ አይመለከተንም። እንዲህ አይነት ነገር ውስጥ አታስገቡን። እሱን ለምንድን ነው እሱን? እኔ እንደውም አንተ ጋር ጥያቄ አለኝ። ይቅርታ ጋር በቃ አትጠይቀኝ፣ ጨርሻለሁ። አሁን የገባሁበት ጥያቄ አመሰግናለሁ። አንዳንዶች ለፖለቲካ ዓላማ ይጠቀሙታል እስልምናን፣ አንዳንዶች ደግሞ ለትክክለኛው እስልምና ይጠቀሙታል፣ አንዳንዶች ለገንዘብ ይጠቀሙታል። እንዳያችሁት እንግዲህ ይህ ግለሰብ ለፖለቲካ ዓላማው የንጽጽሩና የሃይማኖትን ጉዳይ የተጠቀመ ይገኛል። እስልምና ላይ ደግሞ በግልጽ ነግሮታል ኢብራሂም። እንዲህ የሚባል ነገር የለም እስልምና ላይ ዘረኝነት ጥንብ ነው፣ ቦታ የለው። ሙስሊሞች ሁላችንም ኢስላም ነን እንጂ ብሔር አለን። አዎ የራሳችን እንወደዋለን፣ እናከብራለን። ግን እዚህ ጋር አይመጣም ነው በቃ። እንወዳለን፣ እናከብራለን ባህላችን፣ የራሳችንን ብሔር። ከዛ ውጭ የሌላ ሰው ብሔር አንነካም። በብሔር ስም ወይም ደግሞ በብሔር ተደብቀን እስልምናችንን አናንቀሳቀስም። ሁሉም ሙስሊም ነው። ሙስሊምን እንደ ሙስሊምነቱ እንወደዋለን፣ እናከብረዋለን፣ እናግዘዋለን እንጂ በብሔሩ አይደለም እናግዘው። ይህ ከኋላ የቀረና ጥንብ የሆነ ጉዳይ እንደሆነ በደንብ ነግረዋል። አውቀው እንግዲህ ብሔር ውስጥ አስገብተው ስራቸውን ሊያበላሹባቸው ነው እየፈለጉ ያሉት። እነሱም ግን ነቅተዋል። ውጭ መረጃዎች እንሄዳለን። እንግዲህ ከሀገር ውስጥ የሚያገኘናቸው የውጭ መረጃዎችን የምናየው ይሆናል። እርዳታ ጭነው ወደ ጋዛ ሲጓዙ በነበሩ የሰብአዊ መብት ተሟጋቾች ላይ የእስራኤል ባህር ኃይል የወሰደው እርምጃ ዓለም አቀፍ ውግዘት ገጥሞታል። ከዚህ በተጨማሪ ደግሞ የእስራኤል ብሔራዊ ደህንነት ሚኒስትርና
ቀኝ አክራሪው ፖለቲከኛ የሆኑት ኢትማር ቤንጋቪድ እጃቸው ወደ ኋላ ታስረው የተንበረከኩ ተሟጋቾች ላይ ሲያሾፉ መታየታቸውን ተከትሎ ከአሜሪካ፣ ዩናይትድ ኪንግደም እንደዚሁም ከፈረንሳይና ከጣሊያን ሌሎችም በርካታ የዓለም ሀገራት ውግዘት ደርሶባቸዋል። ራሳቸው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሳይቀር የሚኒስትሩን ተግባር እየተቹ ሲሆን ከእስራኤል እሴት ያፈነገጠ ሲሉ ተናግረዋል። በምትመለከቱት ሁኔታ ነው እንግዲህ ፎቶው የወጣባቸው። ላሚን ያማል ከፍልስጤማውያን ጋር በተገናኘ ያደረገው ተግባር አሁንም ድረስ አነጋጋሪነቱ ቀጥሏል። ብዙዎች ከጎኑ መሆናቸውን እየገለጹ ይገኛል። ከዛ በተጨማሪም ተቃውሞዎቹን መጥተዋል። ስለዚህ ነገር አንዳንድ መረጃዎችን ላድርሳቸው። እንደምታውቁት በቀደም ባርሴሎና ቻምፒዮኑ የላሊጋ አሸናፊ መሆኑ ተከትሎ የመንገድ ላይ ፓራዲ መንገድ ላይ ሴሌብሬሽን ነበራቸው። እንደተመለከታችሁት ባስ ላይ ሆኖ ሴሌብሬት በሚያደርጉበት ወቅት ላሚን ያማል የፍልስጤም ባንዲራ ይዞ መታየቱ እና ለነሱ ድምጽ ለመሆን መጣሩ እጅግ በጣም እስራኤልን አስቆጥቷት ነበረ። በመከላከያ ሚኒስቴሯን በኩል ጭምር ባርሴሎና በጉዳዩ ላይ አንድ ነገር እንዲልና ይቅርታ ጠይቅ ጭምር ጠይቃ ነበረ። ባርሴሎና ክለቡ ግን ምንም አይነት ምላሽ አልሰጣቸውም ነበረ። ታዲያ ከዛ ክስተትም ጋር በተገናኘ ብዙዎች ከላሚን ያማል ጎን መሆናቸውን እየገለጹ ይገኛሉ። ከነዚህ መካከል በዋነኝነት ለመጥቀስ ያህል የባርሴሎና ዋና አሰልጣኝ የሆነው ሃንሲ ፊሊክ ምናለ ላሚን ያማልን አውርቼው ነበረ። እንግዲህ 18 ዓመት ሞልቷል፣ የፈለግከውን ነገር የመወሰን መብቱ የራስ ነው ብዬ ተነጋግረን ጨርሰናል ሲል ነበር ተናገረው። እንግዲህ የላሚን ያማል ውሳኔ እጅግ በጣም እንደሚያከብርለት ያሳየበት አስተያየት ነበረ። ከዚህ ባሻገር ደግሞ የማንቸስተር ሲቲ ኮከብ አሰልጣኝ የሆነው ፔፕ ጋርዲዮላም የላሚን ያማልን ተግባር ከደገፉት መካከል ነው። ሌላኛው ደግሞ የስፔኑ ጠቅላይ ሚኒስትር የሆኑት ፔድሮ ሳንቼዝ ይህ ሰውዬ ይለያሉ። የምር ነው ማለት ሰውዬ እጅግ በጣም የሚለዩ ሰዎች ናቸው። ብዙ ነገር ነግሬያቸዋለሁ ከዚህ ቀደም ብዬ አስባለሁኝ። ይሄ ሰው ደግሞ የላሚን ያማል ተግባር ያደነቀና እስራኤል እንግዲህ በፍልስጤም ላይ የወሰደች የምትገኘውን ጭቆና እጅግ በጣም አጥብቀው የሚጠሉ ወይም ደግሞ የሚያወግዙ መሪ ናቸው። እሳቸውም እንግዲህ የላሚን ያማል ተግባር ከደገፉት መካከል ናቸው። ነገሩ ደግሞ ትኩሳቱ ተጋግሎልህ ደግሞ ማለት ነው የባርሴሎና ኮከብ የመሃል ኳስ ተጫዋች ፔድሪ ሁሉም ታውቀዋለህ ትላለህ። ታዲያ እሱም ኳስ ተጫዋች ደግሞ የላሚን ያማል ያንን ፎቶ የፍልስጤም ባንዲራ ይዞ የታየበትን ምስል እንግዲህ ገጹ ላይ አጋርቷል። ይህም ደግሞ ከሱ ጎን መሆኑን ያሳየበት ነው። እንግዲህ ፍልስጤማውያን ጉዳይ ላሚን ያማል የፈጸመው ብዙዎች ድምጽ ለመሆን ከጎኑ ለመሆን እየጣሩ ይገኛሉ። ይህን ክስተት ጋር በተገናኘ ግን ከዚህ አርሰናል ከዚህ ክስተት የሚወስደው ነገር አለ፣ ትምህርት አለ ብዬ አስባለሁ። እንደምታውቁት የአርሰናሉ የቀድሞ ኮከብ ሜሱት ኦዚል 2019 ላይ ቻይና በሮሂንጋ ሙስሊሞች የምትወስደውን ነገር በማውገዝ ድምጽ ለመሆን ሞክሮ ነበረ። ይህንም ተከትሎ ቻይና ጓገጭ ስትል አርሰናል ደንገጥገጥ ብሎ እርምጃ የወሰደው ሜሱት ኦዚል ላይ ነበረ። እንግዲህ ሜሱት ኦዚል ከአርሰናል ጋር 21 ላይ ለመልቀቁ ትልቁ ምክንያት ሮሂንጋ ሙስሊሞች ድምጽ መሆኑን እንደሆነ ሁላችሁም የምታውቁት ነገር ነው። አርሰናል ከቻይና ጋር ያለውን ኮንታክት ወይም ደግሞ የደጋፊ ቤዙን ላለማጣት ሲል እንትናን ነበር የመስዋዕት በግ ያደረገው የነበረው ኦዚልን ነበረ። ነገር ግን ባርሴሎና ኮከብን አሳልፎ አልሰጠውም። እስራኤል ምንም ነገር ብትቀውጠውም እንግዲህ ባልሰማላሽ ብለዋሉ ማለት ነው። ኤኒዌይስ ይህን እግረ መንገዴን አስታወስኩት፣ ይህንን ላጋራችሁ ብዬ ነው። ከዚህ ባሻገር የሴልቲክ ደጋፊዎች በቀደም ካሸነፉ በኋላ ያደረጉትን ነገር ተመልክታችኋል ብዬ አስባለሁ። ድምጽ ለመሆን እነሱም ሁሌ እንደማያደርጉት ቀጥለውበት ነበር የዛለታ። ከዚህ ባሻገር ደግሞ የጋላታሳራይም ካሸነፉ በኋላ በነበራቸው ሴሌብሬሽን ላይ ሳቻቦ የሚባለው ካሜሮን ኳስ ተጫዋች ፍልስጤም ባንዲራ አድርጎ ድምጽ ለመሆን እየሞከረ ነበረ። መላው ዓለም ከጫፍ እስከ ጫፍ ለነዚህ ፍልስጤማውያን በተቻለው መጠን ድምጽ ለመሆን ይሞክራል። እስራኤላውያኑ ደግሞ በዚህ ነገር ላይ ቁጣቸውን ያሰማሉ። ነገሩ የሚሻሉ የነበረው የሚሰሩትን ግፍ ማቆም እንጂ ድምጽ ለመሆን የሚሞክሩ ስለፍት የሚያወጡ ሰዎች ድምጽ ዝም ለማሰኘት መሞከር እጅግ በጣም ተቀባይነት የሌለውም ተግባር ጭምር ነው። ኤኒዌይስ ይህን ላጋራችሁ ብዬ ነው። አርሰናል ከባርሳ መውሰድ ያለበት ያልኳችሁ ትምህርት ይህን ነው። ደንገጥ ቀጥ ከማለት ስለ ፍትህ መቆም የተሻለ ነበረ። ኤኒዌይስ ባርሴሎናዎች በጣም እንጭሻ ተመችታችሁኛል ለማለት ያህል ነው። ላሚን ያማል እንግዲህ ያደረገው ተግባር አሁንም ድረስ አነጋጋሪነቱ እንደቀጠለ ነው። ይሄን ላድርሳችሁ ብዬ ነው። ቪዲዮውን በደንብ ላይክ፣ ሼር፣ ሪፖስት ይደረግ። ሰላም አለይኩም፣ ይመቻችሁ። ሚስቱን በአሰቃቂ ሁኔታ ገለው በቲክታክ ቪዲዮ የለቀቀው ግለሰብ ጉዳይ እስካሁን የምናውቀው መረጃ ምንድን ነው? ጉዳዩ በአዲስ አበባ የተፈጸመ አነጋጋሪ ጉዳይ ነው። ሙሉ መረጃውን አቀርባለሁ። በአዲስ አበባ አየር ጤና አካባቢ በሚገኝ አማኒ ሆቴል ውስጥ እሁድ ሚያዝያ 12 ቀን 2018 ዓ.ም ምሽት የልጆቹ እናት የሆነችውን ባለቤቱን አለሚቱ ሸጋውን በአሰቃቂ ሁኔታ ከገደለ በኋላ የሟችን አስክሬን በመቅረጽና የጽሑፍ ዛቻ በማከል ለቤተሰቦቹ ሲልክ የነበረው ተጠርጣሪው ደሳለኝ ሽመልስ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታውቋል። የተያዘው ደግሞ በጉራጌ ዞን ውስጥ ነው። ተጠርጣሪው በጉራጌ ዞን ጉታዘር ወለኔ ወረዳ መለል አምባ ከተማ በቁጥጥር ስር የዋለ ሲሆን ከአዲስ አበባ የሄዱ የአዲስ አበባ ፖሊስ አባላትም ግለሰቡን ይዘው ወደ መዲናዋ ተመልሰዋል። የሟች ወላጅ አባት የሆኑት አርሶ አደሩ አቶ ሸጋው ደሳለው
ገዳዩ በቁጥጥር ስር መዋሉን ሲሰሙ የተሰማቸውን ስሜትና የበዛ ሀዘናቸውንም ለኢትዮጵያ ሕዝብ አስተላልፈዋል። ለቲግቫ ኢትዮጵያ በሰጡት ቃለ ምልልስ ልጄ የእኛ የቤተሰቦቿ አቅም እየደከመ ስለመጣ ሰርታ ራሷንም እኛንም ለመለወጥ ነበር የ3 ዓመት ልጇን እኛ ጋር አስቀምጣ ሄደችም። ልጄ ግን በባሏ ተገደለች። ሰው ለሞት ነው የተፈጠረው። ግን የልጄን አስከሬን በሚዲያ የለቀቀ ቪዲዮ በማንሳት እናንተንም ደግሟቸዋለሁ እያለ የሚናገረው ነገር በጣም እንድንጎዳና እንድንቆስል አድርጎኛል። ቅስሜ ተሰብሯል። እኔ ብሞት ይሻል ነበር ብለዋል። መንግስት ባለበት ሀገር ልጄን ገድሎ ቲክታክ እንዴት ይጠቀማል የሚለው ያስበው ነበር። አሁን ግን ገዳዩ በፖሊስ መያዙ ሰማ ሟች ልጄን አለሚቱን በህይወት እንዳገኘዋት ተሰምቶኛል። አሁን ግን ወንጀሉም እንደ ማንኛውም ወንጀል ተቃሎ እንዳይታይ እፈልጋለሁ፣ ፍትህ ማግኘት እፈልጋለሁ ሲሉ ተናግረዋል። እነሆ የዛሬ ቪዲዮ ይህን ይመስል ነበር። ሳይነበርኩ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ መተላይ ሻል ሼር አድርጉ። አላህ በጀነት ያገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።